ባይዘው ይሄ ራሱ አንድ ጥሩ ነገር ነው። ጥምቀት አያድንም ብዬ አልከራከርም ማለቱ ከአመት በፊት መጥቶ ተከራክሮ እንደነበረ ያው አንዘነጋውም እና መጥቶ ጥምቀት አያድንም ብሎ ቲክቶክ ሳይከፍት በፊት ነው አስታውሳለሁ ከቴሌግራም መጥቶ ከአኪ ጋር ተወያይቶ ነው ጥምቀት አያድንም ብሎ ስንት ሰዓት ሙሉ ተከራክሮ ዛሬ አያድንም አለ ማለት እግዚአብሔር ይመስገን ጥሩ እየተማሩልን ነው ማለት እኮ ነው። ትልቅ ሰክሰስ እኮ ነው ይሄ። አስተማሪዎቻቸው አሁን ዩኒቨርሲቲ ምሩቅ ምንድነው ቲዮሎጂ ማስተርስ አለው ምናምን ሲባል ሰምቻለሁ እና ቲክቶክ ላይ ነው ባለ ማስተርሱን እያስተማር ነው ያለ ነው። እግዚአብሔር ይመስገን። ሀና ያነሳችው ጥያቄ ፍጹም መልስ ያላገኘ ጥያቄ ነው። በጣም ወሳኝ ጥያቄ ነው የጠየቀችው፣ ግን ማን ይመልስላት? ምላሽ የለም። በቀጥታ ጥያቄውን የሚመልሰው የለም። በጣም በሚገርም ሁኔታ ልጠቅልለው አለ መጨረሻ ላይ 11ኛው ደቂቃ ላይ ካለ በኋላ ጥያቄው ስላልተመለሰላት አንቺ ደገመችው። ልጠቅልለው ካለ በኋላ እኔ እኮ ወደዚህኛው እየመጣሁ ነበር ሲል አይ ካንት በቃ አልቻልኩም። በቃ መጨረሻ ጸጥ ነው ያልኩት የዛን ሰዓት ላይ ጋይስ። ዛሬ የምንወያይበት ዋነኛ ርዕስ ደግሞ በአዲሱ መደበኛ ትርጉም ላይ ፕሮቴስታንት ወንድሞቻችን እህቶቻችን ኢየሱስ ከአብ ያንሳል ብሎ የተናገሩበትን የሥላሴ ትምህርት ምን ያህል ስህተት እንደሆነ ለማሳየት እንማማርበታለን ማለት ነው። ኢየሱስ ከአብ ያንሳል የሚል ትምህርት እንዳላቸው ስንቶቻችሁ ታውቃላችሁ? አዲሱ መደበኛ ትርጉማቸው ላይ ያስቀመጡትን ነገር ላሳያችሁ። ትናንትና እኛን 5 ሥላሴ ነው የምታምኑት እየተባልን ስንከሰስ ነበረና 5 ሥላሴ ያመንበትን ቦታ ገብቶ ማሳየት የሚችል ደፋር ልባም ፕሮቴስታንት ካለ ሜዳውም ይኸው። ይህንን ጉዳይ ካነሳችሁት አይቀር ያልጠራ የሥላሴ ትምህርት ያለው እናንተ ጋር ነው። የሥላሴ 3 ፈቃድ የምታምኑት እናንተ ናችሁ እንጂ እኛ አይደለንም። እና እሱን ወደ ጎን እናደርገውና በዚህ በአዲሱ መደበኛ ትርጉም ላይ የጻፋችሁትን ጽሑፍ አሳያችኋለሁ። በሥላሴ ዙሪያ ላይ ምን አይነት የተምታታ ትምህርትና የተምታታ ጽሑፍ እንዳላችሁ እና አሁን ላይ የምታያቸው ቀለሜ ሌሎች ይቅርታ ኤርሚያስ ምናምን አንድ አይነት እምነት የላቸውም እና አሁን የምን የሚል ጥያቄ በተደጋጋሚ እየተነሳ ነው በፕሮቴስታንት ወንድም እህቶቻችን ዙሪያ ላይ ምን አይነት ሐሳቦች እየተነሱ ነው ያሉት መሰላችሁ? ቆይ እስኪ የቀደሙት አባቶች ካልተቃወሙት እንደው ቆይ ይሄንን አንድ ቪዲዮ ላሳያችሁ። ምን አይነት ጥያቄ የጠየቁ እንደሆነ ላሳያችሁ። ይሄንን ትሰሙታላችሁ። ግን እዚሁ ላይ ግን እነዚህ እኛ ራሳችን እዚህ በአሁን ዘመን ያለው ቸርች ቤተክርስቲያን የተሐድሶ አባቶችን እያደስን አይመስልም ወይ የሚለው እሱን ብቻ መልሰው እንጂ በቃ ሌላ ጊዜ ሄደውበት እኛን አይደለም ቆይ ይታለ ነበረ። ይሄንን ስሙት። እምነት ከምስጢራት እንለይተን ለምንድን ነው ምናየው እያልኩ ወደ ልሳንም እየወሰደኝ ምን ማለት ነው። እና ምን ትላለህ? ይህን ነገር ማለት በጣም እኛ ጋር ስናየው ሲደረግም የነበረ ይህን በተለይ እዚህ ቲክታክ ላይ ከምስጢራትን ከእምነት ነጥሎ የማየት ነበር። እኔም ጋር ማለት እኔም ጭምር ስለሆነ ነው። እና ማን ነው እንደዚህ ያደረገው? ለምንድን ነው እንደዚህ የሆነው? ተሐድሶ ማለት የተሐድሶ አባቶችን እየጠቀስን እነ ሉተር እንደዛ ካላሉ ለምንድን ነው እኛስ ሉተርን እያደስ ነው አይደለም ወይ? ካልቪን ጨምሮ ማለት ነው። አየሽ የልጅቷን ጥያቄ አያችሁ? ለምንድን ነው እምነትን ከምስጢራት የምንለየው? እነ ማርቲን ሉተር ይህንን ምስጢራትን ካልነኩ እኛስ ሉተርን እያደስ ነው አይደለም ወይ? ሉክ ወዴት እየመጡ እንደሆነ እነሱ ነው። እስኪ መልሰን ከዛ ወደ ጥያቄ አለ ቃሌ የሚባለው ልጅ ማለት ነው። ጥያቄ በቀጥታ ከመለሰን ይቀጣሉ። ቃሌ የሚባለው ልጅ ይሄ ወንድማችን እዚህ ጋር የምታዩት ልጅ ማለት ነው። ጥያቄ በቀጥታ ከመለሰን ይቀጣሉ። ክርስቶስ ኢየሱስ ምስክሬ ነው። በጣም ጎበዝ ነው ጥያቄ ቀጥታ ባለመመለስ። እኔ ኢን ማይ ኢንታየር ላይፍ እዚህ ሚዲያ ላይ ከመጣው ሰዓት ጀምሮ አንድ ቀን ማለት ነው የተጠየቀውን ጥያቄ በስነ ስርዓት መልሶ አያውቅም። ስሙት። እዚህ ጋር ሁለት ነገር ባላንስ አድርጎ መሄድ ያስፈልጋል። የመጀመሪያው ሁለት ነገሮችን ባላንስ አድርጎ መሄድ ያስፈልጋል። በጣም አሪፍ ጥያቄ፣ ብዙዎች የሚጠይቁት ጥያቄ ነው። በጣም አሪፍ ጥያቄ፣ ብዙዎች የሚጠይቁት ጥያቄ። ክርስቲያኖች
ጥያቄው በጣም አሪፍ ጥያቄ ነው እና ደግሞ ብዙዎችም የሚጠይቁት ጥያቄ ነው። ማለት አስተዋዮች ያልኩበት ምክንያት ሌሎች አንዳንድ ነገር ሊጠይቁ ይችላሉ። እንዴት ሳክራመንት ከነገርነት ጋር ይገናኛል ትላለህ? እንደው ጋይስ በተለይ ፕሮቴስታንት ነን ብላችሁ ኧረ አሁን አንተ ያዝከው ቪው ምናምን የምትሉ ሰዎች ማለት ነው። የኔ አይደለም ይሄ ቪው የኔ ቪው አይደለም። እያወራ ያለው ስለ ፕሮቴስታንቲዝሙ እንጂ ስለ ራሴ አይደለም። እና ከኦርቶዶክስ ጋር ከምን አክቹዋሊ ከኦርቶዶክስ ራሱ መውሰድ ያለብን ነገር መማር ያለብን ነገር ካለ እንማራለን። በቃ አለቀ። ግን ፖይንቱ እሱ አይደለም። ኦልሬዲ የፕሮቴስታንቱ ቴዎሎጂ ምን ይላል የሚለው ነው እያወራን ያለ ነው። እና በውስጥም ይመጣሉ አንዳንድ መልዕክቶች አንተ እኮ በአንድ ጎን ኦርቶዶክስ ያሳብ ይመጣል። በጣም ጥያቄ እባክህ ጥያቄ ወደ መመለስ ብትገባስ ወንድማችን፣ ጥያቄን መልስላት። ለምን አራውንድ ዘጉሽ? ጥያቄው እንደ ጥያቄ ሲመጣ ጥሩ ነው። ግን ሌላ ዓለም የምትገቡ ሰዎች ቁጭ በሉና ኮንፌሽን አንብቡ። ምንም ኮንፌሽን ካቴኪዝም ቁጭ ብላችሁ አንብቡ። ኢፍናት እንደው እንዲሁ በቃ ዝም ብሎ ጊዜያችሁ መጨረስ ነው የሚሆነው። ያጻፉ ውስጥ እሺ፣ ካልሆነ ደግሞ ደህና ነገር ካንጻፋችሁ አንቺ ያንቺን ስላደነኩት ነው በዛው ትዝ ብሎ ለምንድን ነው እነሱ እንትን ካደረጉ ኦልሬዲ ያንን የካቶሊኩን ቪው ካልተቃወሙ፣ በተለይ ጥምቀትና ድነትን የጌታ እራትና የዘላለም ሕይወትን የኃጢአት ይቅርታን ነጣጥለው ማያዩ ከሆነ እኛ ለምንድን ነው በዛ ደረጃ እንትን የምናደርገው የሚል ጥያቄ ነው። የመጀመሪያው ሳክራመንቶች ላይ ኦልሬዲ ከኤንሸንት ቸርች ጀምሮ ልዩነት አለ። ኦኬ፣ ልዩነት አለ፣ የቪው ልዩነት አለ። እየካደን ያለ ነው የቪው ልዩነት እንዳለ ሳክራመንት ላይ ከኤንሸንት ጀምሮ ከጥንትም ጀምሮ በቅዱስ ቁርባን ላይ ልዩነት አለ። ሲጀመር የቪው ጉዳይ አይደለም። ጉዳዩ የሆነ የእይታ ጉዳይ አይደለም፣ አስተምሮ ነው። ዝናር አባውት ቪው። ይሄ የመዳን ትምህርት ነው ሆነ መታወቅ አለበት መጀመሪያ ማለት ነው። ስለዚህ በፕሮቴስታንቲዝሙ የቀጠለው ያው የቪው ልዩነት ነው፣ ያው የምልከታ ልዩነት ነው። የምልከታ ልዩነት አይደለም። ይሄ የሃይማኖት ጉዳይ፣ የትምህርት ልዩነት። ሚስጥራትን ሪጀክት ማድረግና ሚስጥራትን አክሰብት ማድረግ ይሄ ቪው ጉዳይ አይደለም። ሚስጥራት ከመዳን ጋር በቀጥታ ይገናኛሉ እና ሚስጥራት ጀስት ሲምቦሊክ ናቸው። የሰማይና በመዳን ዙሪያ ላይ ያለ ጉዳይ ስለሆነ ቪው ብለህ ዝም ብለህ አደባብሰህ እንደምታልፉ አይደለም። ብራዘር እምነት ከምስጢራት እንድንለይ ባለፈው እየነገርኳቸው ነበር። ኤቨረስት ፈርጉሰን ኤንሸንት ቸርች ላይ ባፕቲዝም ምን ይመስል ነበር የሚል ጥሩ መጽሐፍ ኮንፌሽን ካቴኪዝም ቁጭ ብላችሁ አንብቡ። ኢፍናት እንደው እንዲሁ በቃ ዝም ብሎ ጊዜያችሁ መጨረስ ነው የሚሆነው። ያጻፉ ውስጥ ሽጋለ ያው የምልከታ ልዩነት ነው። ለምሳሌ ባለፈው እየነገርኳቸው ነበር። ኤቨረስት ፈርጉሰን ኤንሸንት ቸርች ላይ ባፕቲዝም ምን ይመስል ነበር የሚል ጥሩ መጽሐፍ ጽፏል። የዛ ቲም ላይ የተጻፈ ጥሩ መጽሐፍ ጽፏል። ባፕቲዝም ኤንሸንት ቸርች ባፕቲዝም ኤንሸንት ቸርች ላይ አንድ የሚያነሳው ነገር አለ። ለምሳሌ ህጻናት የማያጠምቁ አብያተ ክርስቲያናት በእነ ሳዊሮስ ዘመን ራሱ ነበሩ። ሳዊሮስ እስክንድሪያ ብቻ በእነ ሳዊሮስ ዘመንም ጭምር ነበሩ በማለት ያስቀምጣል። ኦኬ እነ ሳዊሮስ በዛ ደረጃ ነው። ሳዊሮስ ዘአንጾኪያ እና ሌላ ማን ነው በእስክንድሪያ የነበረ አንድ አባት ማስረጃዎች ይጠቅስና ኦልሬዲ ህጻናት ስለ ህፃናት ጥምቀት ለምሳሌ አሁን ልጅቷ ጠይቀዋለች እንዴ? እቺ ልጅ ስለ ህፃናት ጥምቀት አልጠየቀችውም። ሆነስትሊ ስፒኪንግ እሷ እያወራች ያለችው እንጀራ ስለ ሳክረመንት ነው፣ ስለ ቅዱስ ቁርባንና ስለ ጥምቀት እንጂ ስፔሲፊካሊ ጥምቀት ከዛ የህፃናት ጥምቀት አልነበረም የልጅቷ ሀሳብ። እኔ ወዴት እየሄደ እንደሆነ ዝም ብላችሁ ብቻ ተመልከቱት መልሱን። መጀመሪያ ላይ ቪው ምናምን ነገር አለ፣ ሌላ ነገር አወራና ከዛ ሳክረመንት ህፃናት ጥምቀት በኤንሸንት አብያተ ክርስቲያናትም ዘንድ በህፃናት ጥምቀት ላይ ሌላ እንትን። የልጅቷ ጥያቄ እኛ ለምንድን ነው ማርቲን ሉተር እንኳን ሚስጥራትን ካልተቃወመ እኛ ለምንድን ነው ሚስጥራትን አው ሪጀክት የምናደርገው? ማርቲን ሉተርን እንኳን ማደስ አይሆንብንም ወይ? ዋይ ነው የእሷ ጥያቄ። የማያጠምቁ ቸርቾች ነበሩ እስከ 9ኛው እስከ 8ኛው ክፍለ ዘመን ድረስ ህፃናት የማያጠምቁ ቸርቾች ራሱ ነበሩ ይላል። ግን ደግሞ ህፃናትን ማጥመቅ የዛ ዘመኑ በቃ ኖርም። ኦኬ የህፃናት ጥምቀትን ከ5ኛው ክፍለ ዘመን ጀምሮ ያለምንም ክርክር ሲደረግ የምታዩት ነገርን ጭምር ነው። ኦኬ ስለዚህ እንደዛ ከሆነ ህፃናት እንትን ማድረግ ህፃናት ማጥመቅ ኦኬ ህፃናትን ደግሞ አታጥምቁ የሚል ክርክር፣ ሌሎችንም እንደዚህ እያልን መቀጠል እንችላለን። ጥምቀት ኦልሬዲ ከድነት ጋር ተያይዞ መጥቷል። ግን ለድነት ማን ይጠመቅ የሚለው ላይ የተለያየ ቢሆን እዛው ጥምቀት ግን ከድነት ጋር ተያይዞ መጥቷል። ጋይስ ሉክ ጥምቀት ከድነት ጋር ተያይዞ መጥቷል። ግን ማን ይጠመቅ ነው ጉዳይ። እሺ
ህፃናት ለምን ይጠመቁ የሚለውን ዮሐንስ አፈወርቅ የሚሰጠው ምላሽ እና ይሲ ጋይስ እንዴት ቶፒኩን ወደ ህፃናት ጥምቀት ሽፍት እንዳደረገው ልጅቷ ሃና በስተት በጥያቄዋ ውስጥ የህፃናት ጥምቀት የሚል ጉዳይ በፍጹም አላስገባችም። በግድ ገፍቶ ወደ ህፃናት ጥምቀት እስከተተው። እሷስ ጥያቄ የህፃናት ጥምቀት አይደለም። ቤዚካሊ እሷ እንደውም ጥያቄ ሚስጥራት ከመዳን ጋር ግንኙነት አላቸው ለማለት ነው። አውግስጢኖስ የሚሰጠው ምላሽ አንድ አይነት አይደለም። ኦኬ። ስለዚህ ቴዎሎጂካሊ የተለየ ልዩነት ያለው በእኛ ዘመን ብቻ አይደለም። ትልቅ ችግር የሚሆንብን እኛ ከድህነት ስንነጥል ከነገረ ድህነቱ ስንነጥለው ትልቅ ችግር ነው የሚሆነው። ስለዚህ በፕሮቴስታንቲዝሙም ከነ ሉተር ጀምሮ በነበረው እንቅስቃሴም ላይ ሲሆን የነበረው እሱ ነው። ለዚህ ብዙ ምክንያት ማንሳት ይቻላል። የመጀመሪያው ምክንያት ሪፎርመሮቹ እየተቃወሙ የነበረው ምኑን ነው ግልጽ አላደረገላትም። አሁንም ምኑን ነው ከድህነት ከነጠል ነው ችግሩ? ለምን በግልጽ አይነግራትም? ጥምቀትን ነው ቁርባንን ነው? ምኑን ነው ከድህነት ከነጠል ነው ችግር ነው እያላት ያለው? ቁርባን ነው ወይስ ጥምቀትን? ዊች ዋን? ይሄ ልጅ ለዚህ ነው እኔ ለውይይት ብቁ የሆነ ልጅ አይደለም። በጣም ከትልቅ ይቅርታ ጋር ለውይይት ብቁ የሆነ ልጅ አይደለም። ከምን አንጻር ነው ለውይይት ብቁ ያልሆነው? አንድ ሰው እውቀት እንኳን ቢኖረው የሚያስረዳበት መንገድና የተጠየቀውን ጥያቄ ማለት ነው በቀጥታ መመለስ የማይችል ከሆነ ጥያቄውን ትዊስት የሚያደርገው ከሆነ የአንድ ሰው ስንፍና ከዛ ይጀምራል። ወይ ደግሞ ተወያይ ነው ማለት አንችልም። ከድነት ከለየ ነው። ምኑ ነው ከድነት የተለዩ? ጥምቀት ነው? ቁርባን ነው? ምኑ? በጣም የተደባበሰባት ነው። አይ ዶንት ኖ ለምን በቀጥታ ለእኛ ኦኬ እሺ፣ ከእኛ ጋር ምናልባት ይሄ አሸነፍኩ ተሸነፍኩ ስሜት ውስጥ ላለመግባት ላለመለስ የሚደረግ ግርግር የራሱ ህብረት ያላት ከሱ ጋር እንግዲህ ፕሮቴስታንት የሆነች ልጅ የጠየቀችው ለእሷም እንኳን በቀጥታ ማስረዳት አልቻለም። ኢንስቲትዩት ለመመስረት አይደለም። ብዙ ሰው የሚመስለው እንደዛ የሆነ ኢንስቲትዩት ለመመስረት የሆነ ሃይማኖት ለመመስረት አይደለም። ሪፎርመሮቹ ትልቁ ተቃውሟቸው እንደዚህ አይነት ኮራፕሽን አለ፣ ይሄ ነገር አውጡት ነው። አሁን እነዛ ነጥቦች እንትን ላይ የተለጠፉት ቤተክርስቲያኑ በር ላይ የተለጠፉት ነጥቦች እንደው ብዙ ሰው የሚመስለው ቸርች ለመገንባት ቸርች ለመክፈት የታሰበ ይመስላል። እንደዛ አይደለም። ሪፎርሜሽኑ ራሱ ሲጀመር የሪፎርመሮች ሀሳብ ካቶሊክ ቤተክርስቲያን ውስጥ ያሉ ኮራፕሽኖች ተጠራርገው ይወጡ ነበር። ውግዘት ሲከተል ነው ሙቭመንቱ ራሱን ችሎ መንቀሳቀስ። ኦኬ ሶ በዛ ሙቭመንት ስር ያሉ ዲኖሚኔሽኖች እንደ ቤተክርስቲያን መቆም የጀመሩት ከዛ በኋላ ነው። ስለዚህ ይሄ ደግሞ ለምንድን ነው ከዚህ የጀመርከው ካልሻኒቸው፣ ይሄ ደግሞ የሚያመጣው አንድ ነገር ምን መሰለሽ፣ በዋናነት የሚያመጣው ነገር ማለት ነው ኦልሬዲ የሆነ ኢንስቲትዩት ለመመስረት አስበሽ የሆነ ነገር ስትወጪ የሆነ ስታንዳርዳይዝድ የሆነ ነገር ታገኛለች። ለምሳሌ በቃ እስልምና የመጣው የሆነ ማህበረሰብ የሆነ ሶሳይቲ ሊመሰርት ጆ ከቻለ ከገባ ብቻዬን ናቸው ዛሬ አብረን ብንጆ ጥሩ እንኳን ደህና መጣ ወደ አንድ ሰው የሆነ ነገር ለመመስረት ሲመጣ የሚሆነው ነገር እሱ እስልምና በቃ ካኖናይዝድ የሆነ ነው ከመጀመሪያ ጀምሮ። ምክንያቱም ስለ እስልምና ጠየቀው ብራዘር፣ ክርስትናን እግዚአብሔር ለመመስረት አስቦ የመሰረተው አለቀ። ስለዚህ ከመጀመሪያው ካኖናይዝድ የሆኑ ነገሮች አሉት። ወደዚህኛው ሙቭመንት ስትመጪ ደግሞ ኦልሬዲ የሆነ ነገር ለመመስረት ታስቦ ሳይሆን ውስጥ ያለውን ነገር ለማረም ታስቦ፣ ስለዚህ በሆነ ደረጃ ተነስቶ የጀመረ ኦር ደግሞ ተነስቶ የሆነ አርቲኩሌት በማድረግ የጀመረ አይደለም ማለት ነው። አስተምሯችን ይሄ መሆን አለበት። ስለዚህ እኛ አዲስ ነን እንደዚህ ምናምን አይነት ሀሳብ አይደለም የተጀመረው ማለት ነው። በዛ መንገድ አይደለም የተጀመረው። ስለዚህ አንዱ መያዝ ያለብን ነገር እሱ ነው። ያ ደግሞ ምን ያመጣል ሲባል ሳክራመንታል ቴዎሎጂውን እነ ሉተር ሲያስቀምጡ የነበረው መጀመሪያ ላይ ሲያስቀምጡ የነበረው ኦልሬዲ ካቶሊክ ቤተክርስቲያን ውስጥ የነበረውን ኮራፕሽን ሳክራመንታል ብቻ ነው ኤቭሪቲንግ ካቶሊክ ቤተክርስቲያን ውስጥ የነበረውን ኮራፕሽን ለማረም ከመሞከር ነው እንጂ የሆነ ኢንስቲትዩት ለማቆም ከመሞከር ስላለ። ጋይስ እስካሁን ጥያቄዋን መልሶላታል። እንግዲህ ማስተዋል ያልጎደለው የትኛውም ሰው በቀላሉ መናገር የሚችል እስካሁን ጥያቄውን መልሶላታል። የእሷስ ጥያቄ እሱ የሚያብራራው ነገር ነው። ለዛ ነው ይሄ ልጅ ጥያቄ በቀጥታ መመለስ በፍጹም ነው የማይችለው። ወይ ጥያቄ የስ ኦር ኖ ብለህ መልስ አይደለም። ማብራሪያም ካለ ከጥያቄው ጋር የሚገናኝ ማብራሪያ ለምን አሰጥም? ማብራሪያ እኮ መስጠት ይቻላል። የትኛውም ጥያቄ ይብራራል። ግን ከተጠየቀው ጥያቄ ጋር የሚገናኝ ማብራሪያ ለምን አሰጣጥ? እሷን ስለ ሙስሊም ምን አገባት? እስካሁን ስላብራራው ነገር ስለ ሕፃናት ጥምቀት አልጠየቀች። ጭራሽ የማይገናኝ ነገር ለስንት ደቂቃ መሰላችሁ ያወራው? ኦልሞስት
ለ8 ደቂቃ ምናምን ጀመሩ። በቃ ጽፈው የሆነ ነገር በቃ ካቴኪዝማችን ይሄን ይመስላል፣ የእምነት አቋማችን ይሄን ይመስላል ምናምን ብለው አልጀመሩትም። እንደዛ ብለው አልጀመሩትም። ስለዚህ በኋላ ላይ ምን አስፈለገ? ይህንን ነገር ስርዓት የሚያስይዙ እንትኖች አስፈለጉ፣ ኮንፌሽኖች አስፈለጉ። ስለዚህ እነዛ ኮንፌሽኖች ሲመጡ ትመለከቻለች። ከሉተር በኋላ እነ ሜላንክተን ይመጣሉ። ከዛ በኋላ በዛኛው በሪፎርምድ ካምፑ እንደነዚ አይነት ኮንፌሽኖች አስፈለጉ ነበር። እነዛ ኮንፌሽኖች ሲመጡ አንድ ያደረጉት ነገር ምንድነው? ሳክራመንቶችን ከድነት አልነጠሉም። ልክ እንደ መጀመሪያው ማለት ነው። ኦኬ ልክ እንደ መጀመሪያው ራሳቸውን ኦፍኮርስ ከካቶሊክ ብለው ይጠሩ ነበር። ስለዚህ እነዚህኞቹም ከድነት አልነጠሉትም። ያደረጉት ነገር ምንድን ነው? ነገረ ድህነቱ ምኑን ነው ከድነት ያልነጠሉት? ምኑን ነው ከድነት ያልነጠሉት? ለልጅቷ ግልጽ ያደርግላታል። ሳክረመንቱን ቅዱስ ቁርባንና ጥምቀትን ከድነት አልነጠሉት። ለምን ቀጥታ እንደዛ ብሎ አይነግራትም? ይሄ ስለሆነ ነገርነት መሄድ ያለበት በዚህ መንገድ ስለሆነ የሳክራመንት ቦታም ይሄ ነው። የሳክራመንት ኢንስትሩሜንታል ኮዝነት ይሄ ነው በደንብ ኦኬ። ስለዚህ በዛ መንገድ በኮንቬንሽኖቻቸው ውስጥ ያስቀምጡት ትመለከቻለች። ስለዚህ የቪው ልዩነት ከኤንሸንት ቸርች ጀምሮ የነበረ ነው። ያ የቪው ልዩነት ነገረ ድህነትን ከሳክራመንቱ ውስጥ ከመነጠል ግን አልደረሰም። የቪው ልዩነታችን እስከምን መሄድ አለበት የሚለውን ነው እንጂ እኛ መጠየቅ ያለብን የግድ በቃ ምንም ነገር መኖር የለበትም በቃ አንድ መሆን አለብን የሚል አይነት ነገር የለም። ኦኬ የግድ አንድ መሆን አለብን የሚል ነገር የለም አለ። በፕሮቴስታንቱ ዘንድ በእርግጥ አንድነት ጭራሽ የማይታሰብ ነው። በፍጹም በቃ እንዲህ ብለም ስለ አንድነት ጭራሽ ማሰብም አይኖርብን። በቃ ልጅቷ እግዚአብሔር ከትንሽ ልዩነት እስከ ትልልቅ ልዩነቶች ኤንሸንት ቸርች ስታስተናግድ ኖራለች። በቃ እስከ 4ኛው ክፍለ ዘመን የተወሰኑ የቴዎሎጂ እና የሄርሜኔቲክስ ልዩነቶች ነበር። ከዛ ከ5ኛው ክፍለ ዘመን ጀምሮ ሲጀመር ስኪዝማቲክ ልዩነቶች። ስለዚህ ኦልሬዲ ቤተክርስቲያን በትልቁ ለሁለት የተከፈለችው መቼ? 5ኛው ክፍለ ዘመን። ቀጥሎ የተከፈለችው መቼ? 11ኛው ክፍለ ዘመን አይደለ? 16ኛው ክፍለ ዘመን እንደዚህ ሁሉ ነገር መጀመሪያ ምናምን አድርጎ የሚያስብ ሰው በጣም የዋህ ነው። ልዩነቶች ልጠቅልልሽ እና ልዩነቶች ኤንሸንት ቸርች ላይም አሉ። ጋይስ ሳይመልሶ ምን ይጠቀልለው? ሰው 8 ደቂቃ አውርቶ ልጠቅልልልሽ እንዴ? የልጅቷ ጥያቄ እኮ በፍጹም አልተነካም። በጣም አሪፍ ጥያቄ ተብላለች። ግን ኤንሸንት ቸርች ላይ ያሉ ልዩነቶች እስከምን ሄደዋል የሚለውን ነገር ማየት በጣም ወሳኝ። ልዩነቶቻችን እንዳሉ ይቀጥላሉ። ህፃናትን የማያጠምቁ ቤተክርስቲያናት ከድነት እስካልነጠሉት ድረስ በቃ ኑፋቄ ናቸው አይባሉም። ልክ አይደለም ተባብለን ዲቤት ልንደራረግ እንችላለን። ግን ኦልሬዲ ያ የቸርችን ዩኒቲ በማይነካ መልኩ መሆን አለበት። ያን ሊያደርግ የሚችለው ምንድን ነው? እንጠቀል ነው የነበረው ቪው ራሱ እኮ ህፃናት ይጠመቁ አይጠመቁ ትልቆች ናቸው ምናምን ነው እንጂ ከድህነትን የነጠላ እንትና እንደዛ። ጋይስ ስሟት፣ በእግዚአብሔር አዳምጣት። ስሟት የነበሩ አባቶች ያለው አይመስለኝም። ከነገረ ድህነት የመነጠል ማለት ነው። እንዳልከው ህፃናት ነው ወይ ትልቅ ነው? አሁን እኮ በአሁን ዘመን በእኛ ዘመን ጥምቀት አያድንም። ያዘችው ጋይስ ሊያመልጥ ሲል ያዘችው፣ እግዚአብሔር ያዘችው። እሱ በህፃናት ጥምቀት አድርጎ ሊያመልጣት ነበረ። ማርያምን ያዘችው። እሱ ጎትቶ ወደ ህፃናት ጥምቀት ሊያመጣው ሲል በአባቶች ዘንድ እኮ ያለው እሱን አይደለም። የኔ ጥያቄ ሳክረመንትን ከድነት መነጠልና አለመነጠል ጉዳይ ነው። እኛ በዚህ ሰዓት እኮ ጥምቀት አያድንም ነው የምንለው። ያዘችው። እግዚአብሔርን ይመቻል። ክርክር ይገባና ነው በእምነት ብቻ ነው የሚባለው ነገር እና ሉተር በእምነት ብቻ ሲሉ ሚስጥራትን ነው ወይስ ምን ነበረ? በእምነት ብቻ ብሎ እነሱ ሲወጡ እሱ ከምን አንጻር እንደሆነ ያው ብዙ ጊዜ ስለገባበት እምነት ብቻ ችግር የለውም ተምሯል ብዬ አስባለሁ። ተምረናል። ግን ይሄንን ነው ክርክሩ ቪዩ ላይ ይቀጥላል። ማን ይጠመቅ የሚለው እንጂ ከድህነት ግን ከነገረ ድህነት ጋር የተያያዘ አይደለም ነው። ኤግዛክትሊ ናይስ። ወደ ሁለተኛ ነጥብ እሱ ነበር የሚመጣው። ጋይዝ ወደ ሁለተኛ ነጥብ ያላለም የጠየቀችው ይሄን እኮ ነው። ረጅሙን ሰዓት ያብራራው እሷ ያልጠየቀችውን ጥያቄ ነው። ረጅም ሰዓት ወስዶ ያብራራው እሷ ያልጠየቀችውን ጥያቄ ነው። በስተመጨረሻ ወደ እሷ ጥያቄ ሊመጣ ነው። እስኪ ይመልሰው ይሆን? በሌላ ሳይድ መታየት ስላለበት ማለት ነው። ነገረ ድህነታችን ኦልሬዲ እምነት ብቻም ሲባል
እምነት ብቻ ሲባል በቃ እምነት ካልሆነ ሌላ ነገር አያስፈልግም ማለት አይደለም። አንድ ሁለተኛ መልስ ሳይድ ራሱ የሚታየው ነገር እምነት ብቻ በሚለው ትምህርታቸው ውስጥ ሳክራመንትን ለማግለል አይደለም የሞከሩት። እምነት ብቻ በሚለው ትምህርታቸው ውስጥ ለማግለል የሞከሩት የሰውን ስራ ኦኬ፣ ሰዎች ለመጽደቅ የሚያደርጉትን የሰዎችን ስራ እንጂ ሳክራመንቶችን ለማግለል አይደለም የሞከሩት። እምነት ብቻ ሲሉ ጀስቲፊኬሽን ባይ ፌዝ ነው። ኦኬ ሶ ያንን ሲያነሱ ሳክራመንት የራሱ የሆነ ቦታ እንዳለው ከግምት አስገብተው ያነሱት ነው። አሁን ግን ጥምቀት አያድንም፣ ጥምቀት ለድነት አይደለም ምናምን ብለው የሚከራከሩ ሰዎች በሁለት መንገድ ይከራከራሉ። የመጀመሪያው እንደው አሁን ይሄ የእምነት ብቻ ንሳቤ ይነካብናል በሚል ሀሳብ የእምነት ብቻ ንሳቤ ይነካብናል በሚል ሀሳብ እንትን ያደርጋል። ወንድም አለም ይከራከራሉ ወይስ አይከራከሩም? አይደለም እኮ የእሷ ጥያቄ። አሁን ላይ ያሉት ጴንጤዎች ሚስጥራትን ከድነት ይለዩዋቸዋል። እነ ማርቲን ሉተር ግን ሚስጥራትን ከድነት አልለዩም። ስለዚህ እኛ ማርቲን ሉተርን ራሱ ማደስ አይሆንብንም ወይ ነው ጥያቄው እንጂ በሁለት መንገድ ይለያይ ይከራከራሉ ምናምን አይደለም። ጌታ ኢየሱስ ይቃወሙታል። ሁለተኛዎቹ ግን ሲጀመር እምነት ብቻ የሚለውንም አይዲያ በደንብ ላይ ረዱ ይችላሉ። ኦኬ በተለይ አንዳንድ ጊዜ በውስጥ ማድረጋቸው ዲቤቶች አሉ። አንዳንዱ እምነት ብቻ አንዳንድ ጊዜ በውስጥ የሚያደርጋቸው ዲቤቶች አሉ። ጋይስ ይሲ ፊት ለፊት መውጣት የማይቻልበት ዋነኛ ምክንያት ደግሞ ለምንድን ነው? መሰረታዊ ልዩነት ስለሆነ ፊት ለፊት ወጥቶ መከራከር አይችልም ቃሌ። ስለዚህ ራሱ በአንደበቱ እንደተናገረው በውስጥ የምናደርጋቸው ዲቤቶች አሉ። እምነት ብቻ ስንል ከመዳን ሚስጥራትን መለየት የለብንም እና መለየት አለብን በሚል በፔንቴኮስታል እና በእነዚህ በክላሲካል ፕሮቴስታንቲዝም ነው በደንብ እንትና ያላደረገ ሰው አለ። ሁሉንም እያልኩ አይደለም። ሰው ፌዝ አለውን ሲባል ራሱ ምን ማለት ነው የሚለውን ነገር በደንብ ጀስቲፊኬሽን ባይ ፌዝ አለው ሲባል ሳንክቲፊኬሽን ባይ ፌዝ አለው ሳንክቲፊኬሽን ባይ ፌዝ አለው ኖ ስራ አቶል ምናምን ብለው የሚያስቡ ሰዎች ነው። ስለዚህ ጥምቀትን ከድነት ጋር የተሳሰረ ስለሆነ ነጥለንና አይገባንም የሚለውን ሀሳብ ሲያዩ ይደነግጣል። ቦታዊቱ ጋር ነው የሚለውን ነገር እንትን አያደርጉትም። ስለዚህ እነዚህ ሁለት ነገሮች ናቸው ጥምቀት አያድንም የሚል ክርክር ውስጥ የሚከቱን ሰሆን ያልመጥ ጥምቀት ለድነት ነው አይደለም ሲባል መጽሐፍ ቅዱስ ያምን የተጠመቀ ይድናል። ፈርስት ሴንቸሪ ላይ ድህነት፣ ንስሐ፣ የኃጢአት ስርየት፣ ጥምቀት የሚባሉ ነገሮች አንድ ላይ የሚመጡ ነገሮች ናቸው። ስለዚህ በዛ ሜንታሊቲ የተነገረ ነገር መጥቼ ጥምቀት ለድነት አይደለም ብዬ ስከራከር አልገኝም። ፋይናሊ ጋይስ ፋይናሊ አፍተር ኦል የጠየቀችውን ጥያቄ አንተ ትከራከራለህ ወይንስ አትከራከርም አልነበረም። አልመለሰውም። አሁን እግዚአብሔር በሚያውቀው አልመለሰውም። ግን በዛ አጋጣሚ በትንሹም ቢሆን እሱ ምን እንደሚያምን ተናገረ እንጂ ኮምፕሊትሊ አልመለሰውም። የእሷ ጥያቄ የነበረው ለምንድን ነው እኛ ሚስጥራትን ከመዳን መለየት ያስፈልግን? አሁን ላይ ያለነው ጴንጤዎች ለምንድን ነው ጥምቀት አያድንም የምንለው? መቼ እነ ማርቲን ሉተር ይህንን አሉ? የቤተክርስቲያን አባቶች ይህን መቼ አሉ? እኛ አሁን ላይ ያለነው ፕሮቴስታንቶች ከኬት ተነስተን ነው ከየት አምጥተን ነው ጥምቀት አያድንም እያልን ያለ ነው? ለምንድን ነው ይሄ የመጣው ነው ብላ ስጠይቀው ስለ ህፃናት ጥምቀት 11 ደቂቃ ነው ያብራራው። ስለ ህፃናት ጥምቀት 10 ደቂቃ ካወራ በኋላ በአንዷ ደቂቃ ላይ ልጠቅልል አላለም። ከዛ በኋላ ወደ ሁለተኛ ወደ አንቺ ሀሳብ እመጣለሁ። ነንሴንስ ነው ጋይስ። ሰው ለምን እንዴት የተጠየቀውን ጥያቄ አንደኛ በቀጥታ አይመልስም። ቱ ቢ ኦነስት የተጠየቀው ጥያቄ ለምንድን ነው ሳክርመንትን ከድነት የምንለያቸው? ለምን ጥምቀት አያድንም እንላለን አሁን ላይ ያለነው ፕሮቴስታንቶች? which is ማርቲን ሉተርን በራሱ ሪፎርም ማድረግ አይሆንብንም ወይ አላለና መጨረሻ ላይ ምናል እኔ ጥምቀት፣ ንስሐ ከድነት ጋር የተገናኙ ነገሮች ስለሆኑ እኔ እነሱ አያድኑም ብዬ አልከራከርም። ያመነ የተጠመቀ ይድናል ስለሚል አያድንም ብዬ ክርክር ውስጥ አልገባም። አያድንም ብሎ እኮ ከኔ ጋር ክርክር ውስጥ ገብቷል ነበር እንዴ? በተከታታይ ውይይት ላይ ያድናል ይላል፣ ከዛ ሲወጣ አያድንም ይላል። ዝብርቅርቆ የወጣ ነው እና የልጅቷ ጥያቄ ግን አልተመለሰም። እግዚአብሔር በሚያውቀው የልጅቷን ጥያቄ አልመለሰውም። እንዲህ ናቸው። አሁን ከእንደነዚህ አይነት ሰዎች ጋር ሰው እንዴት ገብቶ ራሱ ይማማራል? እንዴት ገብቶ ራሱ ይወያያል? የሚጠይቀውን ጥያቄ ስፔሲፊካሊ እኔ ከነ ኤፍሬም ከነ ሜሎስ ከነ ሃኒኤል ጋር ተወያይቻለሁ። ከአብዛኞቹ ጋር እዚህ ሚዲያ ላይ ተወያይቻለሁ። ከቃሌ ጋር ያደረግኩት ውይይት ግን እጅግ በጣም ሄክቲክ ነው። እኔ ከሃኒኤል ጋር እንደው ሃኒኤል እዚህ ሚዲያ ላይ እንደው ቢመጣ እንደው ምን አለበት? በእግዚአብሔር ስም ምን አለ ቢመጣ፣ እንደ ድሮ ቢመለስ፣ ፉሊ ባክ ቢያደርግ፣ ቻሌንጅ ቢያደርገን ምናምን። አይ ላይክ እሱ አፕሮች የሚያደርግበትን መንገድ ሲጠየቅ ይመልሳል። ሲጠይቅም ደህና ጥያቄ ነው የሚጠይቀው። በእውነት አፕሮች የሚያደርግበት መንገድ በራሱ እንዴት ደስ እንደሚል በጣም ደስ የሚል። እኔ እዛ ውስጥ ካሉት ውስጥ እሱን የሚደርስበት ሰው የለም። ጎበዝ ልጅ ነው። እኔ ይመቸኛል። ይጠይቃል፣ በጣም ቻሌንጅ ያደርጋል።
እሱም ደግሞ ሲጠይቅ ይመልሳል። እኔ አሁን የመጣ ተወያይ እንዳለ በቃ እንደነ ቃሌ እንደዚህ ዙሪያ ገደል በቃ እዛ እዚህ በቃ አንድ ቦታ መርገጥ አይቻልም። በቃ እዛ ብዙ ቦታ ተሽከርክሮ ይመጣና ጥያቄውን ከዛ መልስ የለም። ሳድ እኔ እሱን ልጅ መልሱት፣ ፕሮቴስታንቶች መልሱት፣ ይጠቅማቸዋል። እዚህ ሚዲያ ላይ ከምታያቸው ማለት ነው ከሁሉም ቢጨመቁ እሱን አያክሉትም። ቢጨመቁ እንዲህ ቢሰበሰቡ ማለት ነው እንዲህ ተሰብሰቡ ብትጨምቋቸው አንድ እሱን ማውጣት አትችሉም። ዲሲፕሊን ጎበዝ ልጅ ነው። እኔ ከእሱ ጋር 20 ውይይት ባደረግ አልጠግብም። በጣም ነው ደስ የሚለኝ። አሪፍ ልጅ ነው። በቃ አንዴ በአንድ ርዕሰ ጉዳይ ላይ ተወያይተን ነበር። በጣም የሚገርም ውይይት ነው ያደረግነው። ስራ ለድህነት በሚል ጉዳይ መልካም ስራ ለመዳን በሚል ጉዳይ ላይ ተወያይተን ነበር ከሃኒል ጋር እና ደስ የሚል ውይይት ነበረ። በጣም ደስ የሚል ውይይት እና ከዛ ውጭ ግን እስካሁን ያዩዋቸው ሰዎች የተጠየቁትን ጥያቄ በቀጥታ የመመለስ ፍላጎት ያላቸውን ሰዎች ግን አላየሁም። አይ ዶንት ኖ ዋይ። ሌላ ፓርት ቱ ላሰማችሁ እንዴ ጋይስ? እንዴ ስላልመለሰ መልሱስ ያሉበትን ጋይስ ኮመንቱን ይዩት እንዴ ጋይስ። ኮመንቱ ላይ ምን ይላል? መልሱስ ፊ ፓርቲቱ ነው አይታችሁታል። መልሱስ ኮመንቱን ይዩት እዚህ ጋር። ይሄ ኔክስት ቪዲዮ ነው፣ ሁለተኛ ቪዲዮ ነው። እኔ አይደለም የተናገርኩት። እንግዲህ ኮመንታተሮች ዶክተር ስምሪ ናት የጻፈች። መልሱስ ምን ብላት ይሁን በእግዚአብሔር። እስኪ እንስማው ፕሊዝ፣ እንስማው። እነዚህ እኛ ራሳችን እዚህ በአሁን ዘመን ያለው ቸርች ቤተክርስቲያን የተሐድሶ አባቶችን እያደስን አይመስልም ወይ የሚለው እሱን ብቻ መልሰው እንጂ በቃ ሌላ ጊዜ ሄደው ይመጣል። እሱን ብቻ መልሰው እንጂ አለች። በቃኝ እስካሁን አልመለሰላት። ግልጽ ነው። አክቹዋሊ የተሐድሶ አባቶችን እያደስን ለምን ማለት ምን ስንል ማለት ለምን ሳይሆን ምን ስንል ለምን እሺ ለምሳሌ እምነት ብቻ ብሎ ሉተር ሲመጣ እምነት ብቻ እያለ የነበረው ሉተር ከምንድን ነው? እሱ ግልጽ ስለሆነ ከስራ ጋር ተያይዞ እሱም የራሱ የሆነ ትምህርት ስላለው ማለት ነው። ግን ካልቪንንም ጨምሪበት፣ ካልቪንን ራሱ ጨምሪበት በዚህ ያነ ካልቪን እንትና ነው እኮ ዘወንጌል ነው እንትን ያለ። እኔ ራሴ የዘወንጌል መጽሐፍ እንትን ብዬ እኮ ነው እንትን ያልኩት። ግን አሁን ሳየው የእነሱ አይነት ግን እነሱ እንደዛ ካላሉ ምስጢራትን ካላገለሉ እኛ ግን ነው ስለ ሉተር ምን አገባኝ የሚሉ ሰዎች ስላሉ ነው። እና እነሱንም ማደስ አይመስልም ነው የኔ ጥያቄ ከምስጢራት ጋር ስለሆነ ዛሬ ርዕሱ እና እሱ ምን አገባኝ የእኛ እምነት እኮ መጽሐፍ ቅዱስ ብቻ ነው ሲሉ ማለት ነው። እኔ መጽሐፍ ቅዱስ ብቻ መጽሐፍ ቅዱስ ካላለ አላለም የሚባል ነገር መጽሐፍ ቅዱስ ብቻ እስከምን ድረስ ነው? ሰፊ ነው ርዕሱ። ግን በቃ ይሄ ነው ቲንክ ካለ ተባረክ። እሺ እንዳታስወግጂ። ለማንኛውም አሁን ለታነግሪ ሰማችሁት ምን እንዳለ? እንዳታስወግጂኝ ለማንኛውም። ምክንያቱም ኤርሚያስ ነው የወይታ አባቱ ሉተር የሚለው ኤርሚያስ ነው። ከእሱ ጋር ላለመጣላት እኚህ ሰዎች ከሰው ጋር መጣላት ይከብዳቸዋል። ከጌታ ቃል ጋር መጣላት ግን በጣም ይቀላቸዋል። ስለዚህ ቃል አሁን ከተናገረው በቀጥታ የሚናገረው ኤርሚያስን ነው። ሉተር አትበለኝ፣ ሄሬኒዮስ አትበለኝ፣ ጆን ካልቪን አትበለኝ እያለ የሚናገረው ማን ነው? ኤርሚያስ ነው። አንዳንዶች ሉተር አትበለኝ ምናምን ይላሉ ብላ እሷ ኤርሚያስን የተናገረችው። ኦኬ እሺ፣ ስለ አባቶች ምን አገባኝ፣ ስለ ሪፎርመሮች ምን አገባኝ ካልክ እያደሳቸው አይደለም፣ እያቀለላቸው። ስለዚህ ኤርሚያስ በቀላሉ ቃሌ ምን እያለው ነው? ኤርሚያስን አቃለሃቸዋል የእኛን የእምነት አባቶች እያለው ነው። ኤርሚ ምንም መስሚያው ጠጥ ነው። አባቴ እሱ አይሰማም፣ ጆሮ በገርል ተደፍኗል። ፓፓ እያቀለላቸው ያገባ እንዴት ነው ማያገባ? እንደ እንትን ነው እንደ ቁጥቋጦ አይደለም። ይበቃል ነው እኮ አይደል? ታሪክ ያለን ሰዎች ነው። ክርስትና ታሪክ አለው፣ ታሪክ ነው አይደል? ስለዚህ ምን አገባኝ ባለበት ቅጽበት አግልሏቸዋል። ምን አገባኝ ስለአንተ ራሱ ምን አገባኝ እኔ እና ስለአንተ ራሱ አያገባኝም ያለ ኤርሚ። እኔ አንተን አያገባኝም፣ በቃ ዝም ብለህ እዛው ገርልህን አንብብ፣ ታሪካዊ ክርስትና ለአንተ ምንም አያደርግልህም እያለ ስለአንተ ምን አገባኝ ያለ።
የሆነ እኛ ታሪክ ያለንን ሲል ሆልድ ኦን ጋይስ፣ ምን አይነት ታሪክ ነው ያለ? ከማርቲን ሉተር የጀመረ ታሪክ ኒው ቶኪንግ አባውት እኮ እኛ ከ1500 ዓመት በፊት ስለ 2000 ዓመት ታሪክ እኮ ነው እያወራን ያለ ነው ጋይስ። እዚህ ጋር እንዴ ከ1500 ዓመት የቀደመ ታሪክ ውስጥ መዝገብ ሳይኖር ከዛሬ 500 ዓመት በፊት መተ ታሪካዊ ክርስትናን ማለት አትችልም። እንደዛ ማለት አትችልም። ኦኬ እንቀጥል። ልናገር የፈለኩትን ነገር ሰምተሽ የመጣሽ ይመስል ኤኒዌይ ግን ስለእናንተ ምን አገባን፣ ስለነሱ ምን አገባኝ ካለ አንድ ሰው እኔ ስለአንተ ምን አገባኝ፣ አንተን ለምን ልስማ? ባለፈውም ብየዋለሁ። ኦኬ ይሄ ኦንሊ ጂሰሶች ጋር ቅድም ማን የጻፈው ኦንሊ ጂሰሶች ጋር ከዛ አንዳንድ ሰዎች አሉ እኛ መሀል ነን የሚሉ ኢቫንጀሊካል ሰርክል ላይ ነን የሚሉ ነገረ ክርስቶስ የተጣመመ ነገረ ክርስቶስ ያላቸው ማለት ነው። ኦኬ ሶ ስትጠይቋቸው ገና ከአንተ በፊት ማን አመነ ስትሏቸው ምን አገባኝ እንዴ እኔ ስለ አንተ ምን አገባኝ አንተን ለምን ልስማ ተብለው መጠየቅ አለባቸው። አንተን ለምን ልስማ? አንተ ስለ ከሌ ካላገባ አንተን ለምን ልስማ? ለምን አይመልስላትም? በቃ እኔ ኦንሊሰሶችን በጣም ካወራን በኋላ ከአንተ በፊት ያንተን እምነት ማን አመነ ስለው አይ ምንም አያገባኝም እንደሚል ስለምጠብቅ ይህንን ብዬ ነው የምጠብቀው። መጀመሪያ ይህን አስቤ ነው የምጠብቀው። አንተን ለምን ልስማ? አንተን ማያገባ ከሆነ አንተ ለምን ትሰብካለህ? አንተን ሰዎች ለምን ይስሙ የሚል ጥያቄ መመለስ አለበት። እያደሷቸው ሰውን እያቀለሏቸው እነ ሉተር ምን አገባን አይደለም ያሉት። ሊያድሱ ሲነሱ ያገባናል ወደዛ እንመለስ ብለው ነው የተነሱት። ስለዚህ አልቋል፣ ደቂቃውም ጨርሰናል። በአጭሩ የተረዳን ያለነው ነገር ምንድን ነው? ልጁ ጥያቄ በቀጥታ የመመለስ ብቃት እንደሌለው ሁላችሁም አይታችኋል። ይህ ምንም ግልጽ የሆነ ጉዳይ ነው፣ ተረድተናል። አሁን የሀኒቾ ጥያቄ እቺ ልጅ እኔ እያየኋት እዚህ ሚዲያ ላይ ፕሮግረስ እያደረገች ነው ያለችው። አይ ዶንት ኖ ዋይ። ለምንድነው እነ ማርቲን ሉተር ሚስጥራትን ከድህነት ካለዩ እምነት ብቻ እንኳን ብለው ቢነሱም ሚስጥራትን ከድህነት ካለዩ አሁን ላይ ያለ ጴንጤ ለምንድነው ጥምቀት ወይም ደግሞ በሚስጥራት በኩል ድህነት የለም ብሎ የሚናገሩት? ለምንድን ነው ይሲ ለምንድን ነው ተከታታይ የጠየቀችው? በታሪካዊ ክርስትና ውስጥ የማይታወቅ እምነት ነው። ሚስጥራት ለድህነት አይደሉም የሚለው በታሪካዊ ክርስትና ውስጥ በፍጹም የማይታወቅ ትምህርት ነው። ማርቲን ሉተርም እንኳን አልተቃወመው። አሁን ላይ ያለነው እኛ ፕሮቴስታንቶች ከየት መተን የተቃወምነው እነማን ነን እኮ ያለቻለች እቺ ልጅ። በጥቂቱም ቢሆን እዚህ ቲክቶክ ላይ የሚደረጉትን ውይይቶች ከመመልከቷ የተነሳ እምነቷ ከቀደም ቤተክርስቲያን አባቶች ጋር እንደማይመሳሰል ተረዳች። ስለዚህ የአብዛኛው ፕሮቴስታንት እምነት ደግሞ ምን የሚል ነው? ጥምቀት ለድህነት የሚለው ጭራሽ አስፈላጊ አይደለም ብሎ ነው የሚያምነው። ኤርሚያስን እሱን ተውት። እሱ ማን ነው ሉተር ማን ነው ምናምን እያለ ይላል። አንተ ራስህ ማን ነህ እያሉት ነው ደግሞ እነዚህ ክላሲካሎቹ ደግሞ ኤርሚያስን አንተ ማን ነህ እያሉት፣ እሱ ማን ነው ሉተር ይላቸዋል። እነሱ አንተ ማን ነህ ይሉታል። ዝም ብለን እኮ አይደለም የበቀል ነው የ500 ዓመት ታሪክ አለን እያሉት ነው በቀላሉም ቢሆን። ስለዚህ የተነሳው ጥያቄ እስካሁን መልስ አላገኘም። ሀና ያነሳችው ጥያቄ ፍጹም መልስ ያላገኘ ጥያቄ ነው። በጣም ወሳኝ ጥያቄ ነው የጠየቀችው። ግን ማን ይመልስላት? መላሽ የለም። በቀጥታ ጥያቄውን የሚመልስ ሰው የለም። እና እስኪ እንሄድበታለን፣ በደንብ አድርገን እንሄድበታለን። እዚህ ሀሳብ ቶኒ እና ዮባ እንኳን ደህና መጣችሁ። እንዴት ናችሁ? ሌሎቻችሁን እንኳን አግኝተናል። ዮባ ምን ሳት የምትሉት? ሄሎ ኤቭሪባዲ። ሄሎ ሶሪ ልደት እንዴት አላችሁ? አለን ፒስ ነው። በጊዜ እየገባ ነው። እግዚአብሔር ይመስገን። ህማማት እኮ ነው። አዎ በህማማቱ ቶሎ ከቤተክርስቲያን መለየት እኮ ደስ አይለንም እኛ ክርስቲያኖች። ምን ነው ደበረ ከፋ? እኛ ምን ወዳለን? ምን እያሳየ ነበረ? አንድ ቪዲዮ እያሳየ ስማ፣ ጥያቄውን ለመመለስ አንተ 10 ደቂቃ ነው እንደሚንደረደረው። እንዲህ ይቻላል እንዴ? ቆንጆ ጥያቄ አይ በጣም የተለመደ ነገር ነው እኮ እዚህ ልጅ አይደለ? ውይይት ላይ ራሱ ጥያቄ ሲጠየቅ ጥያቄውን በቀጥታ ከመመለስ ይልቅ በጣም ካድበሰበሰው በኋላ
ጆሮውም ስለሚይዝ ከዛ በኋላ ምን እንዳለ ራሱ ላትረዳው ትችላለህ። እና አውቆ ነው የሚያድበሰብሰው ምናምን ስልችት ካለ በኋላ የሚመልስልህ መልስ ልክም ይሁን ስህተትም ይሁን ምንም አትለውም። በቃ ቶሎ በጨረሰ ብለህ ነው የምትመጣውና የሆነ መለሰ ለመባል አይነት ነገር ነው የሚያደርገው። በጣም ያስገርማል። ብቻ 11 ደቂቃ አወራና ማለት ነው። በመጨረሻው 1 ደቂቃ እኔ ግን በግሌ አለ ጥምቀት አያድንም እያልኩ አልከራከርም አላት። ይጨርሻል ሳይጠይቀሽ ባይዘው ይሄ ራሱ አንድ ጥሩ ነገር ነው። ጥምቀት አያድንም ብዬ አልከራከርም ማለቱ ከአመት በፊት መጥቶ ተከራክሮ እንደነበረ ያው አንዘነጋውምና መጥቶ ጥምቀት አያድንም ብሎ ቲክቶክ ሳይከፍት በፊት ነው አስታውሳለሁ። ከቴሌግራም መጥቶ ከአኪ ጋር ተወያይቶ ነበርና ጥምቀት አያድንም ብሎ ስንት ሰዓት ሙሉ ተከራክሮ ዛሬ አያድንም አለ ማለት እግዚአብሔር ይመስገን ጥሩ እየተማሩልን ነው ማለት እኮ ነው። ትልቅ ሰክሰስ እኮ ነው ይሄ። አስተማሪዎቻቸው አሁን ዩኒቨርሲቲ ምሩቅ ምንድነው ቲዮሎጂ ማስተርስ አለው ምናምን ሲባል ሰምቻለሁ እና ቲክቶክ ላይ ነው ባለ ማስተርሱን እያስተማር ነው ያለ ነው። እግዚአብሔር ይመስገን። በጣም በሚገርም ሁኔታ ልጠቅልለው አለ መጨረሻ ላይ 11ኛው ደቂቃ ላይ ካለ በኋላ ጥያቄው ስላልተመለሰላት አንቺ ደገመችው። ልጠቅልለው ካለ በኋላ እኔ እኮ ወደዚህኛው እየመጣው ነበር ሲል አይካንት በቃ አልቻልኩም። በቃ የመጨረሻ ጸጥ ነው ያልኩት የዛን ሰዓት ላይ ጋይስ ስለ ህፃናት ጥምቀት ረጅም ወሬ አውርቶ ዮሐንስ አፈወርቅ እንደዚህ ብሎ አውግስቲን እንደዚህ ብሎ በህፃናት ጥምቀት ዙሪያ ላይ የቪው ልዩነት አለ። ጭራሽ ስለ ህፃናት ጥምቀት አልጠየቀችውም። ጭራሽ ተሳስተ ስለ ህፃናት ጥምቀት እሷ አላወራችም በምንም ጉዳይ። ከዛ መጨረሻ ላይ እሱን አወራና ልጠቅልለዋል። አዋኒቹ አልቻለችም። መጨረሻ ላይ እንዴት ነው የምትጠቀልለው? ሳመልስ አባ ሳመልስ ምኑን ነው የምትጠቀልለው? እኔ ወንድም ምን አውርተህ ልብሱን ነው እጁን ነው ደክሞት ነው ላበላቦኑ ነው። አይ አንቺ ባይዘው ሰሞኑን እየበረታች ነው። በርቺ ልትባል ይገባታል። ቀለሜን ያለችውን ሰምታላ? ሄዱ ጋር ማን ጋር ነው ያለው እሱ ቪዲዮ እንድበት እኛ ግን ነው ስለ ሉተር ምን አገባኝ የሚሉ ሰዎች ና ይሄንን እናደርጋ ጋይስ ምስጥራትን ካላገ ኧረ ዛሬ የለሉ እኛ ግን ነው ስለ ሉተር ምን አገባኝ የሚሉ ሰዎች ስላሉ ነውና እነሱንም ማደስ አይመስልም ነው የኔ ጥያቄ። ከምስጥራት ጋር ስለሆነ ዛሬ ሩስ እና እሱ ምን አገባኝ የኛ እምነት እኮ መጽሐፍ ቅዱስ ብቻ ነው ሲሉ ማለት እንደ እኔ መጽሐፍ ቅዱስ ብቻ መጽሐፍ ቅዱስ ካላለ አላለም የሚባል ነገር መጽሐፍ ቅዱስ ብቻ እስከምን ድረስ ነው? ሰፊ ነው ርዕሱ ግን በቃ ይሄ ነው ቲንክ ተባረክ። እሺ እንዳታስወግጂ፣ ለማንኛውም እንዳታስወግጂ። ስለ አባቶች ምን አገባኝ፣ ስለ ሪፎርመሮች ምን አገባኝ ካልክ እያደሳቸው አይደለም፣ እያቀለላቸው ያገባ እንዴት ነው የማያገባክ? እንደ እንትን ነው እንደ ቁጥቋጦ አይደለም። ይበቃል ነው እኮ አይደል? ታሪክ ያለን ሰዎች ክርስትና ታሪክ አለው፣ ታሪክ ነው አይደል? ስለዚህ ምን አገባኝ ባለበት ቅጽበት አግልሏቸዋል። ምን አገባኝ ስለአንተ ራሱ ምን አገባኝ እኔ። እግዚአብሔር አምላክ የሚናገረውን እሰማዋለሁ። ሰላምን ለሕዝቡና ለቅዱሳኑ ልባቸውን ወደ እርሱ ለሚመልሱ ይናገራል። እኔ የምቀበለው የሉተርን ክርስትና አይደለም። እኔ የምቀበለው የሐዋርያቱን ክርስትና ነው። ከየት ነው ያመጣው ይህንን የህፃናት ጥምቀት ብሎ የሚለውን ትምህርት ነው ብዬ የምለው። እሱም ደግሞ ካቶሊካዊ መነኩሴ እንደመሆኑ መጠን ከካቶሊካዊት ቤተክርስቲያን ይዞት የመጣው እንቶ ፈንቶ የሆነ የሰው ትምህርት እንጂ የሐዋርያቱ ትምህርት አይደለም። እኔን ሊያሳምነኝ የሚችል ሰው ካለ በመጀመሪያ ጆን ካልቪን፣ ዙንግሊን፣ ሉተር አለ። እነሱ ስለእናንተ ምን አገባን፣ ስለነሱ ምን አገባኝ ካለ አንድ ሰው እኔ ስለአንተ ምን አገባኝ አንተን ለምልስ ነው። እነ ነብይ የለም ነቢይ የለም። እግዚአብሔር በልጁ ተናግሯል። በዚህ ሰዓት ነቢይ የለም፣ ነቢይ የለም። በቃ ነው ሰማችሁ? የሆንቦች ናቶች ይናገራል። በተለይ እግዚአብሔር በሰዎች በኩል ሲናገር ይሄኛውን ፓየት አለ ደግሞ ይሄኛው መሰለኝ ወሳኝ። አንቺ እኮ ራሱ አይወልሽ እዚህ
ራሳችን ላይ ወጣ ብለሽ ስላልሽ እንጂ አንቺ እኮ ራሷ አንዷ የኢትዮጵያ ወንጌላውያን ቤተክርስቲያናትን አስተምሮት የማትወኪ ምን አይነት እህት እንደሆንሽ እነግርሻለሁ። ኦኬ እኔ ታሪካዊ ክርስትና ነው ማምነው። አሁን የመጣው ራሳችን ላይ እኔ አላምንም። የግድ በልሳን መናገር አይጠበቅብኝም። አዲስ የመጣ ነው እኔ ማምነው ታሪካዊ ክርስትና ነው። እንደማመጥ ሌላው ያኛውን ኦርቶዶክስ ናሶች እና አንቺም ጠይቀሽ የኢትዮጵያ ወንጌላዊት መካነ ኢየሱስን የማውቃት መዳን በእምነት እንጂ በጥምቀት ነው ብላ ትላለች ወይ? መልሽልኝ እኮ በእምነት ብቻ ጥምቀትን እያገለለ አይደለም፣ ምስጢራትን ያገለለች አይደለችም። ልልክ እንደኛ ስለዚህ አንቺ ራስሽ ነሽ ናፍቆት የወዲት ቆይ ሰጣችኋለሁ እናንተ የሉተራን ካቴኪዝም ስላለኝ አንደኛ የእንግሊዝኛ ቋንቋ ችሎታዬ ውስን ነው። እውነቱን ስነግርህ ኧረ ይቺ መፈለ በእርግጠኝነት የምነግራችሁ የማንንም አባት ኮሜንተሪ አይቻላል። የአብርሃም አምላክ ጌታዬ መንፈስ ቅዱስን ግን በእርግጥ አምነዋል። እንዴት አስተማሪ እንደሆነ በእርግጥ ነው የምነግራችሁ፣ አምነዋል። ጥምቀት ላይስ መካነ ኢየሱስ የኦርቶዶክስን ጥምቀት የተቀበለችበት የሚሆን የህፃናት ጥምቀት የምታጠምቅበት ሐዋርያዊ ትምህርት የለውም ነው የምለው። አለ ብሎ ካለኝ ይኸው ጳውሎስ እዚህ ጋር ያለውን ኤርሚያስ ጴጥሮስን ሳይተዋል የዮሐንስን ለምን ዘለልከው ብሎ ያሳየኝ አንድ ሰው። ከሐዋርያቱ ከትምህርት ካላሳየኝ ዝዊንግሊንግ፣ ሉተር፣ እንትና ማነው ጆን ካልቪን ሁኬርስ አይመለከተኝም። ሉተር ራሱ ብጠይቀው ይህን ትምህርት ከሐዋርያቱ ሳይሆን ያመጣው ከካቶሊካዊት ቤተክርስቲያን ይዞት የወጣው። ምክንያቱም እሱ እዛ የቤተክርስቲያን አገልጋዩ መነኩሴ ስለነበረ ማለት ነው፣ ዶክተሩ ማለት ነው። ስለዚህ ሉተርም ባገኘው አሁን በምሞግትበት ነው የምሞግተው። እኔ የኔ እምነት የሚጀምረው ሐዋርያቱ ላይ እንጂ ጌታ ላይ እንጂ ሉተር ጋር አይደለም የሚጀምረው። እንደው አቶ ኤርሚያስ አንተ ወንድሞችን አሳልፈ የምትሰጥ አሁን የመጣው ትናንትና የመጣው እንዴ አንተ እኮ ሉተር ማን ነው ያልክ ሰውዬ ነህ እንዴ? ታዲያ እነ ሉተር ባይኖር ይህንን እምነት ነበር እንዴ? ጀማሪ ማን ነው እንዴ? ታድስ ያመጣው እኮ እነ ሉተር ነው፣ እነ ካልቪን ናቸው። ስለዚህ እነሱን ካልተቀበልክ አንተስ ማነህ? አንተ ራስህ ማነህ? ኤርሚያስ አንተ ራስህ ማነህ? ማን ብዬ ነው አንተን የምቀበል? አንተ ራሱ ማነህ ተብላለህ። እስኪ እንዴ ሉተር ማነው ትላለህ እንዴ? አንተስ ማነህ እንዴ? ጥምቀት የህፃናት ጥምቀት ሉተር ይቀበላል። ኦኬ ታሪካዊ ክርስትና ነው የህፃናት ጥምቀት። ስለዚህ አንተስ ማነህ? ሉተር ማናል ያልከው አንተስ ማነህ ነው የምልህ እኔ ደግሞ እና ደግሞ ዝም ብለህ እንትን አትበል። እውቀት ደግሞ ብሉይ ኪዳን ላይ እንደሆነ ተናግሬያለሁ። አዲስ ኪዳን ላይ ታሪክ ላይ ቤተክርስቲያን ማነት ጨዋነ ነው የምትለው ይህን ሰውዬ። እውቀት ብሉይ ኪዳን ነው እንጂ አዲስ ኪዳን ወፍ እያለች ማሙ ራሱ እውቀት የለም። ቤተክርስቲያን ማናት? እንዴት ነው ነው ወይስ ለ1900 ዓመት ጠፍታ ልክ በ1906 ዓመተ ምህረት ላይ እዛ አቱዛ ስትሪት ላይ ተጀመረ፣ ከዛ አዲስ ነገር ተፈጠረ ነው እንደዛ አለ። ጌታ በዘመናት ቤተክርስቲያንን አልጣላትም። ሐዋርያቶችን እንሆ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ብለዋል። ጌታ አሁን አዲስ የሚፈጠር እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብለዋል ጌታ። በጣም ትክክለኛ። እኔ የዚች ልጅ ለውጥ በጣም እየገረመኝ ነው ጋይስ። ማቴዎስ ወንጌል 28 ላይ ያለውን ሀሳብ ነው ያነሳችሁ። በቃ አዲስ የሚፈጠር ነገር የለም ነው ፓፓ። እሺ እምነት የለም፣ አዲስ የሚፈጠር እምነት የለም ብላ አስረግጣ እየነገረችው ነው። በእውነት እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ። መረዳቷ ግን የዚች ልጅ አሁን ላይ በጣም ይጨምራል። ሂዱበት እስኪ ዮባ እኮ ለሁለት ተከፍሏል። ሞኬ እንኳን ደህና መጣ ዲያቆን። እንኳን ደህና ቆያይ። ደህና ናችሁ? ሰላም ብያችኋለሁ። ዮባይ፣ ተሙ፣ ኪንግ፣ ናታን፣ ፍቅር፣ ቶኒ፣ አቤል ከታች ያላችሁ ሁላችሁም 1100 ሰላም ብያችኋለሁ። ሰላም ክርስቶስ ይብዛላችሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። ሞክ እንኳን አቤል እንኳን ደህና መጣ። ዛሬ ሁለት ድንቅ ልጆች ማዕከላችን አሉ። አቤሎ እና እቺ ትንሽ ልጅ አለች ፍቅር። እሷ በመዝሙር አቤል ደግሞ
ልብን በሚያረሰርሱ ግጥሞች መሀል ላይ ይገቡልናል። እስከዛኛ ሀሳብ እንሰጥበታለን። እዮ የማይመች ቦታ ከሆነ እስኪ ለእንትና እድሉ ልስጥ። ናቲ ና። ወይ ጋሼ ጠራችሁኝ? ናቱ ቀጥል። እኔማ አንተ ላስገባ ነበር። ወይ አስገባው። እዮባ ይግባ፣ ችግር የለም። አይ በል። እኔ ድምፅ ቦታም ስለነበርኩ ብዙ አልሰማሁም። ምን ልበል ልደትዬ፣ እንኳን አደረሳችሁ። ሰላም ብያለሁ። ሁላችሁንም መልካም በዓል ይሁንላችሁ። ቀጣይ ይመጣው በዓል ያው እየሰማው ነው ልደትዬ፣ ብዙ ነገር በእርግጠኝነት የልጅቷ ጥያቄ ገብቷል አይደል? የሃና ቀን እንትንም አይቼዋለሁ። ሄሉ ጋር ነው መሰለኝ አይቼዋለሁ። ሄሉ ናት የፖስተችው። ሄሉ ጋር ነው ያለው። አዎ አይቼዋለሁኝ። እሷ ጋርም እስኪ እየሰማሁ ነው። ካንተም ብዙ ነገር እየሰማሁ ነው። ማብራሪያው ነው። እሺ ያቆን ቀጥሉበት። ልደቴ ድንገት ቦታ ምናምን እንትን ካለ አውርደኝ። እሺ ሰው ምናምን የሚገባ ካለ አለ ቢገቡ ነው። እድሉን እየሰጠን እንቀጥላለን። አንድ ፕሮቴስታንት ይተናል ላስገባና ኦኬ፣ አጠር ያለ ማብራሪያ ስትበትና ወደ ፕሮቴስታንት ወንድሞቻችን ደግሞ እንሄዳለን። እሺ ልደቴ ዘር ያክብርልን። አንተ ማን ከሚለው ልነሳና በነገራችን ላይ አንተ ማን የሚለው እሷ ለማን ነው ያቀረበችው? በደንብ አስተውላችሁ ካያችሁት አንተ ማን የሚለው ለኤርሚያስ ነው ያቀረበችው። ደግሞ ከማን ነው? ከኔ ነው የተቋረጠው ወይስ ከሱ ነው? አንተ ማን የምንለው አለው? አዎ መጣላ። ድምጽ ጠፍቶ ተቋረጠ። ድምጽ ጠፍቶ ነበር። አሁን መጣላ። እሺ አንተ ማን የሚለውን ቃል ሲቀርብ በቃ ለሉተርም አንተ ማን እንለዋለን። መጽሐፍ ቅዱስን ለመቀነስ መጽሐፍ ቅዱስ ብቻ ለማለት አንተ ማን ሉተር ራሱ እየጠየቅን ነው። ክርስትና አሁን የጠቀሰችው ጥያቄ አለ። አንተ ማን ብላ ኤርሚያስን ላቀረበችው ወደኋላ ታሪካዊ ቤተክርስቲያንን ስንመለከታት ደግሞ ቤተክርስቲያንን ጌታ እግዚአብሔር አይተዋትም ለዘመናት ከተባለ አንድ ሰው ተነስቶ የራሱን ትምህርት ሲያስተምር የራሱን ትምህርት ፍልስፍና ሲያመጣ አንተ ማነህ ብለን የምንጠይቀው ነው ማለት ነው። አሁን በነገራችን ላይ እግዚአብሔር በሚያውቀው በጣም እየተቀየረች ነው እቺ ልጅ። በጣም ማለት ነው። በጣም ደስ ብሎኛል እውነት። ለምን በጣም ለውጥ አምጥታለች። ስጋና ደም እውነተኛ የጌታ ስጋና ደም ብዬ ነው የሚቀበለው። ጥምቀትንም እውነተኛ የጌታ ምንድንበት ብዬ ነው የሚቀበለው። በታሪካዊ ክርስትና አምናለሁ የሚለውን በቃ ዛሲት እኛ እኮ ይሄንን ነው እያልን ያለው። እቺ ልጅ አሁን ለ3 ዓመት ኦልሞስት 2 ዓመት በላይ ነው ከኛ ጋር ዲቤት ስትገባ የነበረው። ትመጣለች፣ ትወጣለች፣ ይሄንን ሁሌ ታቀርብ ነበረና አሁን ለውጥ አምጥታለች። እግዚአብሔር ይመስገን። አንድ ሰው የሆነ ደረጃ ከፍ ሲል በጣም ደስ ይላል። በጣም ነው ደስ የሚለውና ያለችውና ያነሳችው ደግሞ ጌታ ቤተክርስቲያንን አይተዋትም። ለመች ለዘመናት አይተዋትም። ከየት ጀምሮ? ከመሰረተባት ቤተክርስቲያንን መስርቷታል። ቤተክርስቲያን ከተመሰረተች እኔ አለ ጌታ ኢየሱስ ክርስቶስ ከዓለም ፍጻሜ ከእናንተ ጋር ነኝ የሚለውን ጥቅስ ነው ያነሳችው። ኦኬ እናንተ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ካለ ታዲያ ቤተክርስቲያን በመሃል የምትጠፋ አይደለም፣ እስከ ዘላለም ድረስ አለች ማለት ነው፣ ትቀጥላለች ማለት ነው። ቤተክርስቲያን የምትቀጥል ከሆነ ደግሞ ሉተር መጥቶ የራሱን ትምህርት ለማስተማር አንተ ማንህ ለማለት ይገባል ማለት ነው፣ ይጠየቃል። እኔ አላቅም። አሁን ኤርሚያስ እያለ የነበረው እኔ ጉዳይ አይደለም፣ ሉተርም ይሁን ምንም ይሁን የትኛውም አባት ጉዳይ አይደለም። ታዲያ መጽሐፍ ቅዱስ ሐዋርያት ያሉት እንዴት ተረዳ የሚለውን ጥያቄ ሲጠየቅ መልስ የለውም። በነገራችን ላይ የራሱ አረዳድ ነው እያለ ያለው ይህ ሰው። የራሱን አረዳድ በራሱ መንገድ የሚፈታውን እሱን ነው የሚናገረው ማለት ነው። የራሱን አረዳድ አስቀምጦ አንተ ሉተር ማን አባቶች ማን ናቸው? እኔ አላቋቸውም፣ አያገባኝም። ታዲያ ማምኖ ማንን ነው አለ? መንፈስ ቅዱስን ግን አምናለሁ አለ። ኦኬ ለእርሱ የሚገልጸው መንፈስ ቅዱስ ለሉተር አይገልጽም። ለሉተር የሚገልጸው መንፈስ ቅዱስ ለአባቶች አይገልጽም። ታዲያ ጥያቄን ጠይቀሃለን። የማን መንፈስ ነው ትክክል ኤርሚያስ? የአንተ መንፈስ ወይስ የሉተር ወይስ የካልቪን ወይስ የዚሁ እንግሊ? የማን ነው ትክክለኛ መንፈስ? ወይስ አዙዛ ስትሬት ላይ የተነሱ አሁን አሊ ያለበት? ስለዚህ ጥያቄ ነው።
ይህንን ለማለት አንተ ማነህ የሚለው ደግሞ በደንብ ተገቢ ነውና ለማንኛውም ጥሩ ለውጥ ነው እያመጣች ያለችው። እግዚአብሔር ያክብርልን። ሌላም አለ። እስቲ ኢሴንሻል ትምህርት ላይ አንድ ነን የሚሉት ነገር ልደቴ፣ ኢሴንሻል ትምህርት ላይ አንድ ነን ሁላችንም የሚል ነገር አለ። በጣም ፎልስ ማለት ነው፣ ሮንግ የሆነ ጉዳይ እናነሳለን። በኢሴንሻል ትምህርት አንድ አይደላችሁም ፕሮቴስታንቶች፣ በደንብ ስሙ። በድጋሚ በኢሴንሻል ትምህርት ምንም አትገናኙ። በነገረ ድህነት ያሁን ማለት ነው። ክርስቶስ ለዓለም ሞቷል የሚል አለ፣ ለዓለም አልሞተም የሚል አለ። ክርስቶስ ለተወሰነ ሰው ለተመረጠ ሰው የሞተ አለ የሚል እያመነ በኢሴንሻል እኛ አንድ ነን ይለናል ወጥቶ ማለት ነው። ሰው ከውሃና ከመንፈስ ካልተወለደ ወደ መንግስት ሰማያት አይገባም የሚለውን እየተቀበለ አንድ ሰው ዳይሬክትሊ ይህንን የሚቀበል አለ። አንድ ሰው ደግሞ እምነት ብቻ ብሎ ጥምቀትን ኤክስክሉድ አድርጎ የሚያቀርብም በነገረ ድህነት ዙሪያ ከዛ ደግሞ መጥቶ አንድ ነን ይለናል። አንድነታችሁ በነገራችን ላይ በተደጋጋሚ እንደነገርናችሁ ፕሮቴስት በማድረግ አንድ ናቸው። ኦርቶዶክስን ፕሮቴስት በማድረግ የለ ዘመናት ነግረናችኋል። አላረዝም። እስቲ ለማን ቀጥሉ ልደት። ባጭሩ ይህን ይመስል ነበረ። ፕሮቴስታንቶች አላችሁ፣ ማይክሽን አንሺ ስታሊና። ለቴ አሁን ያሳየው ቪዲዮ እስቲ በቅንነት ይኸው፣ ምንም እኔ የምናገረውን አዳምጠኝ፣ ለምላሽ አትዘጋጅ፣ አንደርስታንድ ለማድረግ ሞክር እባክህ። ይህን ቪዲዮ ሳየው እኔ ያየሁት ምን እንደሆነ ታውቃለህ? አንድ ወንድ ማስኩሊኒቲን ወንድነትን ለማሳየት የሴቷን ድምፅ እንዴት ኦቨርፓወር ለማድረግ የሄደበትን መንገድ ነው እኔ መጀመሪያ የተመለከትኩት። ይሄ ነው መጀመሪያ። ኤርሚያስ ነው እንግዲህ ኦቨርፓወር ማድረጋት ካልሽ፣ ኦፍኮርስ እሱን እኮ ነው የምልህ። ወደ ምንድን ነው የሚያወሩት፣ እሷ ምንድን ነው የምትለው፣ እሱ ምንድን ነው የሚለው ጋር ከመሄዴ በፊት በጣም ባደር ያደረገኝ እንዴት አፋፏን እንዴት በቃ ይሄ እንዴት ልበል ኦቨር ፓወር ለማድረግ የሄደበት መንገድ በጣም ረብሾኛል። ይሄን ያደረገው ሰው ደግሞ እንደምታውቀው መጽሐፍ ቅዱስን የሚያስተምር እንዲህ ነው የሚል ሰው ነው። ስለዚህ እንደተቃል በሌላ እዚህም ያላችሁ ይሄ ፕሮቴስታንት ኦርቶዶክስ የሚለውን አትውሰዱት። ይሄን ቪዲዮ ስታዩ መጀመሪያ የሚሰማችሁ ስሜት ምንድን ነው? እንዴት እሷን ለማንቋሸሽ ኦቨር ፓወር፣ እንዴት እሷን ለማሳነስ የሄደበት መንገድ እንደ ወንድና እንደ ሴት በጣም ረብሾኛል። እሺ አንዴ እህታችን ከየት ቤተ እምነት ነሽ አንቺ? የት ነው ህብረት የምታደርጊው? እኔ ፕሮቴስታንት ነኝ። የት ነው ህብረት የምታደርጊው? ቅድም አልነበርክም? ሙሉ ወንጌል ነበርኩኝ። እሺ አሁንስ? አሁን ሀለወት ነው ህብረት የምታደርጊው? ስለዚህ አሁን ህብረት የምታረጊው ስትል ለትዬ አሁን እየሄድኩ ነው ገና አለ አይደል? መካፈል ላይ ነኝ። ዞሮ እዛ ነው ቤተክርስቲያን ህብረት ማድረግ ወዳለው ግን ገና አልወሰንኩም። አሁን አባልሁን አልሁን የሚለው ጋር ገና አልወሰንኩም። ገና አዲስ ነኝ። ስለዚህ በዚህ ጥያቄ ብዙ አታስጨንቁኝ እባካችሁ። አዲስ ነኝ ስትይ ከዚህ ቀድሞ ሌላ ቦታ ነበርሽ? ሌላ ቸርች ውስጥ ነበርሽ? ከዚህ ቀድሞ ሌላ ሀገር ነበርኩኝ። አይ ሌላ ሀገር ልትሆኚ ትችያለሽ። ያለሽበት ቦታ ላይ አትሄጂም ነበር? በፍጹም ሄድ ነበረ ኢቫንጀሊካል። ስለዚህ አሁን ያለሽበት ቦታ ላይ ኢትዮጵያ ውስጥ ካሉት ይሄኛው ተስማምቶሽ ነው አንቺ? ምንድነው ኤኒቲንግ ፒውር የእግዚአብሔር ቃል የሚሰበክበት ቦታ እሳተፋለሁ። ጥያቄን ጠይቅሽ፣ እሺ ትመልሽልናለሽ? ጋር እንቀጥል። ይደክመኛል ስታወራ ልጅቷ እግዚአብሔርን
አንድ ቃል ለማውጣት የሆኑ ደቂቃዎች ነው የምትወስደው እና እኔ ድክም ይለኛል። እኔ እንደዚህ ያሉት አንዱን ቃል አውርታ እስከምትመለስ ድሬዳዋ ደርሼ እመለሳለሁ። እኔ እግዚአብሔርን ሰውነቴን ደከመኝ፣ በቃ አልቻልኩም፣ አቃተኝ። እና እስኪ ለማንኛውም ብቻ ዛሬ እየሆነ ያለው ነገር በእጅጉ የሚያስገርም ነው። እና እኔ የምለው እህታችን ስለምን ነበር እያወራች የነበረችው? ለሻ አንተ ቤት በጣም ዊርድ የሆኑ ነገሮች ይሰማሉ እና አልገባኝም። ስለምን ነበር እያወራች የነበረው? ወንዱ ሴቷን ጨቁኗታል፣ ነገር አድርጓታል። እኔ ስታዩ ይሄን ቤት የጆርዲ ቤት ነው መሰላት። አይ ማለት የህዝብ ጠባቂ አይደለንም አትላትም? ኤርሚያስ ሀናን ገፍቷታል፣ በጣም ተጭኗታል። የእሱ በጣም ከባድ ነው። የሱ ኧረ በስመ አብ እንዴ! ጭራሽ የማይሆን ነገር። አይ በጣም እሱ እንኳን ትንሽ ወንዶችንም አይወክልም፣ ፕሮቴስታንቶችን ሲሆን እኛንም አይወክልንም፣ በፆታ ደረጃ ራሱ አይወክልንም። ኧረ በጣም አስነዋሪ ነገር ነው ያደረገው። ስለሆነ ደረጃ አይወክልንም። በጣም ደስ ይላል። ተማ ሲስተር በገና ልዘመርላችሁ ነው። ደስ ይላል። እሺ እና ዘምራት። አቤት ያንተን ድምፅ እና ያንተን ፊት ከምናይ ይፍሶ ወይ መድኃኒዓለም ቤታችሁ በጣም ሰፊ ስለሆነ እንደዚህ ማለት ትንሽ ታክሲ ምናምን ይዤ ነው ለእኔ ሩም የምገባው። ስለ ስርዓት ያዝልለት። እንደዚህ አይነት ፐርሰናል የሆኑ ነገሮችን አትጠይቀኝ። ሁላችሁንም ግን ሰላም ብያለሁ የኔ ተወዳጆች፣ እንዴት አላችሁ? በዚህ አጋጣሚ ሰላም ብያችኋለሁ። እንኳን አደረሳችሁ ሁላችሁንም። እንኳን ለጸሎተ ሐሙስ እጅግ በጣም በጉጉት ለምናፈቀው ቀን ሁላችሁንም አደረሳችሁ። ነገ ስግደት ሄዳለህ? ነገ ትሰግዳለህ ሄደህ? አዎ ያንተንም ጭምር እኮ ነው። እንደ ሀሳብ ቀድመህ ብትጀምርስ? ቀኖናውንም ሲሰጥ እንደዚህ ያለ አይደለ? በጣም ሰዓት ላይ ከሁሉም ቅድሚያ ቢሰጡ። ምክንያቱም እኛ ልንወጣ ልንወጣ ካልተጋ አንደኛ ወስደህ ከዛ ትጀምራለህ መስገዱን። አንተ መጨረሻ ላይ እኩል እንወጣለን። እንደዚህ ነገር ግን ገጥሞ ያውቅለት ማለት ከሁሉም ሰው የተለየ በርከት እንደው በዛ ያለ ስግደት ተሰጥቶ አያውቅም። እኔ ብዙ ጊዜ ሲሄድ ያዩኛል። እንዴት በፍጹም በቃ ዝም ብለህ አንድ 5 ስግደት ሲሉኝ በፍጹም ህማሙን እያሰብኩኝ ከልቤ መስገድ ስለምፈልግ ጨምራችሁ ስጡኝ ነው የምለው። ራሱ ጨምራችሁ ስጡኝ እምቢ እከራከራለሁ ብዙ ጊዜ። የሆነ ነገር ምን አድርገሃል ሲሉኝ በህማማት እኔ መዝሙረ ዳዊትም ውዳሴ ማርያምም ሙሉን ነበር ማድረስ ያለብኝ፣ የየዕለቱን ብቻ ነው ያደረስኩት ስላቸው አይ በቃ በሚቀጥለው ሙሉን ይሄንን ማድረስ ይሄ ነው በቃ የኔ ክፍተት። የሚገርምህ የ6 ሰዓት 30 ደቂቃ አርፍጄ ነው የደረስኩት። ምን ማድረግ ይሻለኛል ነው ምን ሆነ የ6 ሰዓቱ ጸሎት ላይ አርፍጄ ነው የደረስኩት 30 ደቂቃ። የዛሬው ቅዳሴ ውጭ ነው ያስቀደስኩት። ምን ይሻለኛል? ይሄ ነው የኔ ስህተት በብዛት። ማለት ሁሉም ነገር ሰላም ነው አይደል? አይ ዶንት ቲንክ ሶ። በዚህ አጋጣሚ የኔ ተወዳጆች እጅግ በጣም በዚህ አጋጣሚ ጉጉ የምትባል እህታችንን በጣም ነው የምወዳት ከልቤ። በጣም ትልቅ ክብር ነው ያለኝ እና እንኳንም የኔ ሆንሽ ጉጉዬ። በጣም ነው የማከብርሽ፣ በጣም ነው የምወድሽ። አንቺ ተወዳጅ የሆንሽ እህት ከህይወቴ በእርግጥ አላስበልጥም፣ ግን ህይወት ይቀድማል።
ምን ያህል ነው የምትወዳት ወርቅ? ከይቅርታ ጋር አቤት ምን ያህል ነው የምትወዳት? ከይቅርታ ጋር አንተ እኔን የምትወደኝን ያክል እንደዛ ከሆነ አትወዳት። ተሳሪ ያሉ እታችን አዘምሪላቸው ዘምሪላቸው። እኔ ትንሽ ደፈር ገስት ላይ ብትቀመጥ ሰውም እንዲያውቃት ሪኩዌስት ትላክልኝ። ሌላ ጊዜ ይሻላል ለትሻ በስልኳ ለመዘመር እንድትጠቀም። እሺ እሺ በቃ ተዘምር። አይ ተፊት እባክሽ ይሄ ፊት ዱር አድርጊ። ለስነ ስርዓት ያዝ። ቢያንስ ታላቅ ወንድሟ ነኝና እሷ ፊት እንዲህ አይነት ነገሮችን ባትናገር መልካም ነው። እኔም እዘምርላችኋለሁ በኋላ ላይ። መታለች ጉጉ ንገራት፣ ፍቅርን ግለጽላት። በቃ ያው እንደ ቅድም ጉጉዬ ሞድሻል። ሰላም፣ እንዴት አመሻችሁ? እንዴት ነሽ? እንዴት ነህ? ሰላም፣ ሁሉ ሰላም፣ እግዚአብሔር ይመስገን። ነጠላ አስመልሽልኝ። በዚህ አጋጣሚ ሰርቆኛል። ህማማት ነው። አስመልሽልኝ። እሺ እሺ። ዛሬ አንድ መዝሙር ብቻ ነው የምዘምርላችሁ። እሺ ይሰማል በደንብ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሞት እንዴት ሰነፍ
ወዴት ታውቅም ለምን አላውቅህም አውቅሃለሁ እንዴ የእናቱን የአባቱን ስትዘጋ ደጅ አይቀርም እናቱን የአባቱን ስትዘጋ ደጅ ጀምሮ ያስፈጸመን አምላካችን እግዚአብሔር ይመስገን። ዝማሬ መላእክት ያሰማልን። አሜን አሜን። ትንሽ እየተዋሹ ነው። በነገራችን ላይ መምህርት ናት። ባይዘው እኔ የተወሰኑ እንትኖችን እችላለሁ ልትሻል ማለት ብቻ ወንድሟን ያልተማረው እንጂ እሷ የተማረች ናት። ሰላም ነው ወንድማችን እሷ ናት የመጣችው። ወደዚህ አስጠጋው እግዚአብሔርን ወደዚህ አስጠጋው። ይኸው እይ አመሰግናለሁ። ፕሊዝ አንተና ከበገናው ቁመት ማን ይበልጣል? አንተና ከበገናው ቁመት ማን ይበልጣል? ብትቆሙ ምን እየተካሄደ ነው ወንድማችን? የቅድስና ህይወት ከቤታችሁ ነው ማለት ነው ዲያቆን? ምን አይነት እንደው የተባረከ ልጅ ነህ አቤኔ። ምን አይነት ቃል ያሰማልን አቤኔ። ምንም ለዚህ ጥያቄ ምላሽም አያስፈልገውም። ገና ለገና ፈረመልን ዛሬ በዚህ ልክ መነጠፍ ያስፈልጋል አቤኔ? አይ ወንድማችን አቤኔ በጣም በነገራችን ላይ የተባረከ ልጅ ነው። ለዛም ይመስለኛል እግዚአብሔር አምላክ በጣም ትልቅ በሆነ በረከት የባረከው። በእውነት አቤኔን የሰማ አምላክ አንተንም ያው ሰምቶሃል። ያው ለፍጻሜ ያብቃል። አሜን። ቅድም ሰምታ ለምንድን ነው የምትጋቡት ብለን ስንጠይቃቸው የመለሱትን መልስ እኔ እዚያ ኧረ እሱ ነገር መመለስ የለበትም ከእንደገና አቤኔ ለምን የምትጋቡት? ኧረ አሁን እዚያን 1500 ሰው ፊትማ አንደግሞም። ስለዚህ ነው ሁላችንም አስመሳዮች ነን ምለው እኮ እኔ በምክንያት ነው እንጂ አትበል ተባልኩኝ ከዚህ በኋላ አልልም እንጂ እኮ እውነተኛ እኮ ምክንያት አለኝ። ሁለት ሰዎችን ላስተዋውቅህ ለአንተ። ከላይ ፍቅር የሚለውን አካውንት አየኸው? ትንሽ የሰንበት ተማሪ ጎበዝ ናት። ድምጿን ልነግርህ አልችልም ስትዘምር። አቤል የሚባለው ገጣሚ ደግሞ እሱ ያስደምማል። እሱ የምጨረሽ እኔ ቤት ከዛሬ 3 ቀን ነው 4 ቀን በፊት እሱም ግጥሙን አቀረበ፣ እሷም መዝሙራን ዘመረች። ህዝቡ እንዳለ ሲቀባበሉ ነበረ። በቃና የአቤል ረዘም ስለሚል ፍቅር አንቺ አንድ መዝሙር ዘምሪና ከዛ አቤል ደግሞ ተዘጋጅበት። እንግዲህ ከህማማት ጋር የተገናኘው ያንን እኔ ቤት ያቀረብከው አለ አይደለ? የመጀመሪያ ቀን የመጣ ሰዓት ላይ ከህማማት ጋር የተገናኘውን ወይ ሌላ ከህማማት ጋር የተገናኘ እንትን ካለ በደንብ አድርገህ ተዘጋጅ። ከበስተጀርባ ማጀቢያ እንትኑንም መዝሙሩንም አዘጋጀው። ልደቴ እንዲህ ሰላም ልበላችሁ። እንዴት ዋላችሁ? እንኳን አደረሳችሁ። ዛሬ የአንተ እንትን ላይ በርባን የሚል ጽሑፍ አይቻለሁ። ተሜ ላይም በርባን ነኝ እኔ ነው ስቶሪ ላይ እና እሱን አይቼ የጻፍኩትን ነው ማለበላችሁ። አንተ የምር የሚገርም ልጅ ነው። እኔ እንኳን ለዚህ በቃ
አሜን አሜን አቤልዬ አሜን። አስገባቸው ፈለገ ሲመጡ አንተ ጋር ማለት በጣም የሚገራርሙ ታለንት ሊሆኑ ሰዎች ናቸው። በጣም በቃ በጣም ጎበዞች። ፍቅር ሌሎቹ ናቸው ብዙ ቦታ ሊኖራቸው ናቸው። እሺ ልቀጥል? ቀጥያ። እሺ በዚህ አጋጣሚ ፈለጋ በጣም ነው ወደ ማከብረ ሁላችሁም አስተማሪዎቻችን ናችሁ። እናመሰግናለን። እሺ እህታችን ኧረ እህታችን በሉኝ። እኔ እኮ ትንሽ አይደለሁም ማርያም 18 ዓመቴ ነው እኮ በቃ ችግር የለም። እሺ እህታችን እግዚአብሔር ያክብርልን። በጣም ነው የማመሰግነው። እሺ እኔም አመሰግናለሁ። የዘወረደ መዝሙር ነው ግን ደስ ስለሚል ልዘምርላችሁ። በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ከሰማያት ወረደ ከድንግል ማርያም ተወለደ። በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ከሰማያት ወረደ ከድንግል ማርያም ተወለደ። ዓለሙን እንዲሁ ወደደና ከሰማያት በላይ ወረደና በአጭር ቁመት በጠባብ ደረት ተወሰነ አምላከ አማልክት ከሰማያት የወረደው ፍቅር ስቦት የመጣው ወልደ አብ ወልደ ማርያም ኢየሱስ ፈራጅ ነው። በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ከሰማያት ወረደ ከድንግል ማርያም ተወለደ። ቅድመ ዓለም ተወልዶ ያለ እናት ድህረ ዓለምም ያለ አባት የእግዚአብሔር ልጅ በእርግጥም ሰው ሆነ። ሁሉ በእርሱ ይኸው ተከናወነ። ከሰማያት የወረደው ፍቅር ስቦት የመጣው ወልደ አብ ወልደ ማርያም ክርስቶስ አምላክ ነው። በእርሱ ፈቃድ በአባቱም ፈቃድ በመንፈስ ቅዱስ ፈቃድ ከሰማያት ወረደ ከድንግል ማርያም ተወለደ። የማይታይ ታየ በምድር ረቂቁ ገዘፈ ስለ ፍቅር ስጋን ተዋህዶ ሆነልን ፈውስ አማኑኤል የነገስታት ንጉሥ ከሰማያት የወረደው
ፍቅር ስቦት የመጣው ወልደ አብ ወልደ ማርያም እግዚአብሔር እርሱ ነው። በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ከሰማያት ወረደ ከድንግል ማርያም ተወለደ። በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ከሰማያት ወረደ ከድንግል ማርያም ተወለደ። ወስብሐት ለእግዚአብሔር። ዝማሬ መላእክት ያሰማልን። አሜን። በጣም ደስ የሚል ዝማሬ ነው። በጣም ደስ የሚል ጸጋ ነው ያለሽ። የት ነው የምታገለግዩ? ልደት ንገረው። እኔ አገልጋይ አይደለሁም። ለአሁን ተራ ምዕመን እያለሁ። አሬ ምዕመን ተራ የለውም። ግን ምን ለማለት ፈልጌ ነው፣ በሰንበት ትምህርት ቤት ራሱ አለ አይደለ በደንብ ብታገለግይበት በጣም አሪፍ ነው። ሰንበት ትምህርት ቤት በጣም ትልቅ ተቋም ነው። አሁን እንልት ጋር የጎደለው እሱ ነገር ብቻ ነው፣ በሰንበት ትምህርት ቤት ማለፍና በሰንበት ትምህርት ቤት ውስጥ ደግሞ ብታልፊ በዛው ስታገለግይ አሪፍ ነው። በርቺ። ዝማሬ መላእክት ያሰማል። አሜን። እግዚአብሔር ያበርታሽ። አበረታታት ፕሊዝ። ፎሎ አድርጓት፣ ስራዎቿን አሰሙላት ፕሊዝ በተቻለው አቅም። ዛውን ደግሞ በጣም እጅግ የተወደደ ወንድማችን አለ አቤል። እኔ እንዴት አድርጎ ደግሞ ዛሬ እንደሚያቀርበው አላቅም። ብቻ ምን አይነት ምሽት እንደሚሆን እግዚአብሔር የተመሰገነ ይሁን። አቤልዬ ደግሞ ቀጣዩን እድል ላንተ ሰጣለሁ። ፕሊዝ አንተ ደግሞ ተጠቀምበት ሰዓት። እሺ ያው ቅድም እንዳልኩት አጋጣሚ የተሜን ስቶሪ ሳይ በርባን የሚል ነገር እኔ ነኝ የተፈታው በርባን የሚል ጓደኞቻችሁ ላይ ያየሁት ነገር ነበርና እሱን ካየው በኋላ የጻፍኩት ግጥም ነው። እንግዲህ በእግዚአብሔር ቸርነት በድንግል ማርያም አማላጅነት አነብላችኋለሁ። እኔ ነኝ በርባንህ ክደው በሸሹ ፊት በህሊና ሸንጎ ትዕግስት ሲጠና በአይሁድ ክስ ላይ በዝምታ ግዝፈት አንገትህ ሳይቀና የዝምታ አቅም እስራቴን ጥሶ ነፍሴን ሲመዝናት ትዝ ይለኛል ጌታ ነፃ ልታወጣኝ መስቀል መሸከምህ የትዕግስትህ ጽናት። እኔ አንተ ወንበዴ ቃልህ የማይገደኝ በስምህ የገነንኩ ለሥጋዬ ድሎት ሞትህ የማይገርመኝ በቀን የለካሁት የነፍሴን ብድራት አንተ ስትታሰር እንደሚታረድ በግ መጎተትህን ሳይ አዝለኸኝ ነበረ በቆሰለው ጀርባህ እኔን መስቀልህ ላይ ስድብና ጥፊ የምራቅ ትፋቱን ፍቅርህን ያልፉታል። በርባንህ ነኝ ጌታ አንተ ስትታሰር እኔ የተፈታው በሸንጎ መማገድ ይሰቀል የሚል ድምፅ ተደግፌ የቆምኩ በደም በራሰው ገጽ በፍቅርህ የታተምኩ በርባንህ ነኝ እኔ ከመከራ ብዛት እስከ እንሰለቴን የጣልኩ በፈራጆች ፊት አንተ ስትጠላ ይፈታ ተብዬ ከጎንህ የቆምኩ በርባንህ ነኝ ጌታ በርባንህ ነኝ አንተው ድህ ያለ ኧረ ማንም የለ ይሰቀል ባልልም መሞቱ ሳይደንቀኝ በመፈታቴ ቀን ደስታዬ ነበረ የጀርባው ግርፋት ለሕይወቴ መዳን
በርባን ይፈታልን ይሰቀል ኢየሱስ የሚሉ ጩኸቶች በመከራ ቀንበር በፍቅር የጠራኸው የካዱህን ሰዎች የሰማው ያየሁኝ በርባንህ እኔ ነኝ ጌታዬ እኔ ነኝ በርባንህ አንተ ስትሰቀል እኔ ተለቀቅኩኝ ስንት ጊዜ ማርከኝ ስንት ጊዜ ቻልከኝ አንተ ሳትሰለች ከዳተኛ ነፍሴ በመዳፍ ቁስል ስንት ዘመን ዳነች እኔ በርባንህ ነኝ ታስራ ያስፈታኸኝ እኔ ነኝ በርባን ወይ ንገረን ንጹህ ጌታ ታስሮ አንተ ስትፈታ እንዴት ነበር መልኩ ለፍርድ አብሮ ያለው የሰራዊት ጌታ መልኩን ያላያችሁ እኔ ልንገራችሁ እንዴት እንደዳንኩኝ ከዘመን እስራት አንዴ ላስታውሳችሁ በአይሁድ ሸንጎ ፊት ከጎኑ የቆምኩ እሱ እንዲሰቀል እኔ ልፈታ ነው እኔ ነፍሰ ገዳይ እሱ ሕይወት አዳይ እኔ አመንዝራ እሱ በዝምታ ሕይወቴን የሰራ እኔ ያስመሳዩ እሱ ነበር ለነፍሴ ፀሐዩ እኔ ከዳተኛ እሱ ሲጠብቀኝ ላፍታም የተኛ እኔ ባለምጽት በደሙ የዳንኩኝ ከዘላለም ሞት እኔ በርባን ነኝ በርባን እድሜን ያመሸው ውንብድናዬ ላይ በጭካኔ መደብብ መግደልና መዝረፍ በነውር መሳደብ ለሕፃን ማራራ ምሕረት የማያውቀኝ የሰው ሁሉ ስጋት ሀገር የሚፈራኝ ባካል ለጎደለ ለነፍሰ ጡርም ሴት ወንበዴ እኔ ነኝ ሕዝብን አስጨናቂ ርህራሄ ማላውቅ የድሃ ቀረጢት ደግሞ ኪስ አሏቂ በደም የዘከርኩኝ ወንበዴ እኔ ነኝ በፍርድ ሸንጎ ፊት በናዝሬቱ ኢየሱስ ከጎኑ የቆምኩኝ በርባን እኔ ነኝ በርባን ፍቅሩን ያላያችሁ እኔ ልንገራችሁ የምሕረቱን ብዛት አንዴ ላስታውሳችሁ መልኩ የደቀቀ በሕማም የቆመ በደም ተሞሽሮ በጀርባው ግርፋት አጥንቱ ይታያል ስጋው ተሸርሽሮ አይቻለው በዓይኔ ሲዘባበቱበት ምራቅ እየተፉ አይቻለው ያኔ በንጹህ ስጋው ላይ እንደዚያ ሲከፉ ሰምቻለሁ ያኔ በዝምታ ሲናገር ቃል ሳይወጣ ካፉ እኔ በርባን ነኝ ይሰቀል የሚል ጥቅስ መፈክር የያዙ ከእጅ የበሉ እሱ እንዲወገድ እኔን ያስፈታሉ ይህ ዓለም እንዲህ ነው ወንበዴ ሲፈታ ንጹህ ይታረዳል እኔ ነፃ ልሆን የናዝሬቱ ኢየሱስ በግፍ ይሰቀላል ቁስሉን ያላያችሁ እኔ ልንገራችሁ የምሕረቱን ብዛት አንዴ ላስታውሳችሁ የዝምታው ጥልቀት ነፍስን ስጋን አልፎ እጅግ ያስደንቃል በተናጋሪ ፊት ጌትነት ዝም ሲል ጠላት ይጨንቃል የዝምታው ውበት ነፍሴን መዘመዛት የዝምታ ቃሉ በደሌን ገነዛት እኔ ነኝ በርባን እንዴት አይመልስም ለከሳሾች ጮት እያልኩኝ ስገርም ዝምታው ምሕረት ነው ከስድባቸው በላይ የመቁሰሉ ሕማም ራሴን ብስለው ከጀርባው ግርፋት በሸዋ አክሊል በኩል የዓይኖቹ ስስት የፍቅሩን ማቅም አብዝቶ ይሰብካል ይገርማል ከዝምታው ጥልቀት የዓይኖቹ ፍቅር ርህራሄ ሲሰብክ ይሰቀል እያሉ አብዝተው ሲጮሁ ጸጥታው ሲማርክ ውበቱ አይታይም በደም ተሞሽሮ ቀይ ካባ ለብሷል በርባን ይፈታልን የሚሉ ጩኸትን በደስታ ታግሷል ያስፈታኝ እሱ ነው ፍቅሩን ያላያችሁ ወንበዴ እኔ ነኝ ልንገራችሁ አንዴ ላውራላችሁ መንገደኛ አላፊ ሲዘባበትበት በቃል ሲያሽመጥጥ እርሱ በፈገግታ በዝምታው ጉልበት ሕይወት ነበር የሚሰጥ እኔማ ገረመኝ ቀና ብሎ ሲያየኝ እኔማ ደነቀኝ በፍቅር ሲጠራኝ በሕይወት ዘመኔ በስስት የሚያየኝ በተራበ ፍቅሩ ከቶ አላየውም ልብን የሚያቀልጥ ዝምታው ማማሩ የቡጢውን ኃይል የምራቅ ትፋቱን በዝምታ ቻለው ሲያፈቅር ሲሰድቡት በጸጥታ ሲሄድ ባይኔ አይቻለው ከእጁ እንጀራን እስኪጠግቡ የበሉ ሁሉም ሲጮሁበት ከዘመናት ሕመም ያዘለውን አልጋ አሸክሞ ምሮት ሆሳዕና ብሎ ልብሱን ያነጠፈ ዘንባባ ጎዝጉዞ ቃሉን የተማረ ብዙ ምዕራፎች በእግሩ ተጉዞ በአጋንንት
እስራት የተፈታች ሁሉ ሲዘባበቱበት የፈገግታው ውበት በማይስብ መልኩ ስር ትዕግስቱ ስብከት ዝምታው ምህረት ጸጥታው ፍጹም እረፍት እኔ ነኝ በርባኑ ውዴን ያላያችሁ እኔ ልንገራችሁ እንዴት እንዳዳነኝ እንዴ ላስታውሳችሁ ብቻን ስትቆም በቃላቸው ስትቀል እኔ አይቻለሁ አንተ ስትታሰር ከዘመን እስራት በሞት ተፈቻለሁ እኔ ነኝ በርባን ከጎንህ የቆምኩኝ በአይሁድ ሸንጎ ፊት እርሱ ነው ኢየሱስ ሁሉን የሚያዘለው በጀርባው ግርፋት ውዱን ያላያችሁ እኔ ልንገራችሁ የሕማሙን ብዛት አንዴ ላስታውሳችሁ አንዴ ላስታውሳችሁ የሸዋ አክሊል ደፍቶ አንገቱን ቀርቅሮ ሞገስ አልባ ድኩም ሁሉም ጨክኖበት ፍቅሩ እየበረታ በሞቱ የሚያክም ባልታደል እንኳን ከእግሮች ስር ቁጭ ብዬ ቃሉን ባላ ለማድመጥ ኢየሱስ የሚባል ሕማምን ሰው ነበር ሕይወቴን የሚለውጥ አንድ ነገር ብቻ እውነትን አውቃለሁ እርሱ ለሞት ሲሄድ እኔ ግን ድኛለሁ እርጥብ መስቀል አዝሎ ሲወድቅ ሲነሳ ሁሉም ሲሰቁበት ያየውን አበሳ ጌታዬ እኮ ያኔ ባይተዋር ነበረ የሚያዝንለት ያጣ ሞቴን ሊገድልልኝ እኔን አስነስቶ እርሱ የተቀጣ ሲተባበሩበት ሁሉም በአንድነት በስቃዩ ሳቁ በደሙ ጎርፍ ስር በቀሚሱ ቁማር ሁሉም ተሳለቁ እኔ ነኝ በርባኑ አይቼ አላውቅም እንዲህ ያለ ጭካኔ በወንብድናዬ አንዲት ምስኪን ብቻ ደምን እያነባች ስትከተል ነበር እያለች ጌታዬ ወዮ ልጄን አንድ ልጄ ወይኔ ልጄ ቀኝ ወዳጄ የእናት አንጀት ጋተ የእንባዋ ከረጢት ደርቆ ሲነጥፍባት ድንግል ማርያም የልጇ መከራ በደም አስለቀሳት በሐዘን እንዳትሞት ዮሐንስን ሰጣት ወንጀል አልባ ሰው ነው ጥፋት የሌለበት ከደሙ ለመንጻት ጲላጦስ ቢታጠብ በፍርዱ ሊጸጸት እኔ ግን የማውቀው ኢየሱስ ጌታ ነው ያስፈታኝ ከስራት አይቼ ባላውቅም በሕይወት ዘመኔ በኃጢአት ስኖር እውነት ልንገራችሁ እሱ ሲሰቀል ነው የፈቱኝ ከስራት እርሱን ያላያችሁ እኔ ላወራላችሁ በፍርድ ሸንጎ ፊት ያሳየውን ፍቅር አንዴ ላስታውሳችሁ ይገርማል ዓለም ስታዳላ ፍርደ ገምድል ሆና ንጹህ ሰው አይኖርም በሐሰት ቀኖና ዓለሜ እንዲናት ሚዛን እየሳተች ፍርድ ስታዛባ ወንበዴው ለቃ ንጹህን ለማሰር የሚገብር እንባ ቃል እየጠፋ ለወንበዴው ምሕረት ንጹህ ይታረዳል ከጥላቻ ወጥመድ በሞቱ ለዳነ ሕይወት ይወለዳል ከበረት ጅማሬ ከስደቱ ምዕራፍ እስከ መስቀል ሞቱ ለበደለኛ ሰው ውድ ቤዛ እሱ ነው የከበረ ሕይወቱ በግርግም የነበረ የውልደት ምዕራፍ የሰባ ሰገድ የናፍቆት አማሃ ከዚያች ቀን ጀመረ የመከራህ መግቢያ የሞትህም ጽዋ በእናትህ እቅፍ የጀመረው ስደት የነፍስህ ሰቀቀን ላስተዋለ አማኝ ምሳሌው ነበረ ለዚያች የፍርድ ቀን እያልኩኝ የማምን ከመከራህ ብዛት አንተ ብታድነኝ ዛሬም የታሰርኩኝ ምግባር የሚጸፋኝ እኔ በርባንህ ነኝ ጌታዬ ፍታኝ ከስራት ነፍሴን ለመቤዠት ባፈሰስከው ደምህ በማስመሰል ሳይሆን ሆኜ እንዳከብር ፈውሰኝ በቀን እኔ በርባን ነኝ ፈውሰኝ እኔ የአቤልን ግጥሞች ስሰማ አእምሮዬ ላይ የሚመጣው ነገር በጣም ብዙ ነገር ነው አእምሮዬ ላይ የሚመጣው እና በበደልና በኃጢአታችን ሙታን በነበርንበት ሰዓት ላይ ከእግዚአብሔር ተለይተን በጠፋን በወደቀን ሰዓት ላይ ሁላችንም እያንዳንዳችን ወደ ገዛ ፈቃዳችን በሄድንና በተቅበዘበዘን ሰዓት ላይ አስተዋሽ ሰው ባጣን ሰዓት ላይ 99ኙን በጎች በሰማይ በትኖ አንዱን የጠፋውን የሰው ልጅ ሊፈልግ የመጣውን ጌታ ኢየሱስ ክርስቶስን ቁልጭ አድርጎ ነው ፊት ለፊቴ ላይ የሚስልብኝና በምንስ ድፍረቴ ነው እንደዚህ
ይህንን ነገር እንኳን ለማየትና ለመስማት የበቃሁት ብዬ አንዳንድ ጊዜ አስባለሁ። ይህ ታላቅ ጌታ የእኛ ጥፊ የእኛ ምራቅ መጥፋት ወደኋላ ሳይዘው እሱን ማቃለላችን ማዋረዳችን ሳይዘው ልክ እዚህ ጳውሎስ እንደተናገረ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እርሱ ግን በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደ መቀማት ነገር እንኳን አልቆጠረውም። የባሪያን መልክ ያዘ፣ በምስሉም እንኳን እንደምናየው ለመስቀል ሞት እንኳን የታዘዘ ሆኗል። እሱ ግን በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደ መቀማት ነገር አልቆጠረውም። በጣም እንደምታስቡት አይደለም። እያንዳንዱ ነገር ከአይምሮ በላይ ከህሊና በላይ አሁን ወንድማችን ባቀረባት ግጥም ልክ ራሱ ብቻ የሚገለጥ አይደለም። የነገው የዕለተ ዓርብ የጌታ የኢየሱስ ክርስቶስ መከራ ከምታስቡት በላይ ለአይምሮ ለህሊና የሚከብዱ። ለዛ ነው በጣም ብዙ አባቶች በጣም ብዙ ነገር አሉ። ለምሳሌ ቅዱስ ኤፍሬም ሶርያዊ ብሎ ተናገረ። የጨለማ ልጆች ብርሃንን ለማሰር በጨለማ ወደ እርሱ ሄዱ አሉ። የምን ልጆች? የጨለማ ልጆች ብርሃንን ለማሰር። የጨለማ ልጆች የሚላቸው የአይሁድ ማህበርተኞችን ነው። ማንን ለማሰር? ብርሃንን ለማሰር ወደ እርሱ ሄዷል። ብዙዎቻችንን ከኃጢአት እስራት የሚፈታንን ጌታ እጆቹን አሰሩታል። ዓለምን ከኃጢአት እስራት የሚፈታት ጌታ እጆቹና እግሮቹ ታሰሯል። እርሱ ግን ቅዱስ ጳውሎስ እንደተናገረ የባሪያን መልክ ይዞ ወደኛ ይመጣል። ይህንንም ሲናገር እኛ የልጁን መልክ እንመስል ዘንድ አለ እሱ የእኛን መልክ ያዛል። የልጅነት መልካችን እንዲመለስ እሱ የባርነት መልክን ይዞ ተገለጠ፣ በስጋ ተገለጠ፣ እስከ መስቀል ሞት ድረስ እስከ መታዘዝ ድረስ ደረሰ። እዚህ ሕማማት የሚለው መጽሐፍ ላይ የቅዱስ ኤፍሬም ሶርያዊ የእሱ ንግግር ዲያቆን ሄኖክ ኃይሌ ያስገብቶት ነበረ እና እዛ ክፍል ላይ ሲያስገባ ምን ብሎ ነበር የተናገረው? በጣም የሚመስለኝ ፓርት ስለሆነ ነው። ጌታ ኢየሱስ ክርስቶስ በጥፊ ሲመታ በጣም ብዙ ነገር ሲደርስበት ዝም ነበር። ሲሰድቡት ዝም፣ ሲያንጓጥጡት ዝም፣ በጥፊ ሲመቱት ዝም። በጣም ብዙ አይነት መከራ ሲያደርሱበት የትኛው ፓርት ላይ ምንም አይነት ነገር አልተናገረም ነበር እና ግን አንድ ወንበዴ በጥፊ ሲመታው ዛን ሰዓት ላይ ድምፅ ናት። ስለምንድን የመታኸኝ ብሎ ጠየቀ እና ያቺ የጌታ የኢየሱስ ክርስቶስ ቃል በጣም ብዙ አባቶቻችንን አነጋግራለች። ያ ሁሉ ነገር ሲወርድበት ያ ሁሉ ነገር ሲደረግበት ያልተናገረ አምላክ እንዴት አንድ ጥፊ ምራቅ ሲተፋበት ዝም ያለ፣ በዘንግ ሲመቱት ዝም ያለ፣ ወደዛ ወደዚህ ሲገፉት ዝም ያለ አምላክ እንዴት ነው በዚህ ሰዓት ላይ የተናገረው ብሎ ሲጠይቁ ዛው ሊቁ ላይ ለካ ያ ክርስቶስ ኢየሱስ ላይ እጁን አንስቶ በጥፊ የመታው ወንበዴ 30 ዓመት በአልጋ ቁራኛ ላይ ተኝቶ የነበረው ሰው ነበር። ለካ ወደኋላ ልመልሳችሁና ከክርስቶስ መከራ በፊት ክርስቶስ ያንን 30 ዓመት በአልጋ ቁራኛ ላይ ተኝቶ የነበረው ሰው ከማዳኑ በፊት አስቀድሞ ምንድን ነበር ያለው? እነሆ ኃጢአት ተሰረየች ይላል። ቢያድነውና በእግሮቹ ቆሞ ቢመላለስ ጌታን በጥፊ እንደሚመታው ጌታ ያውቅ ነበር። እሱን ከማዳኑ በፊት ከአይሁድ ጋር አድኖ እሱን እንደሚመታው እያወቀ አዳነው። እንደምንበድለው እያወቀን የሚያኖረን ጌታ ነው። በጥፊ መታው፣ ከዛ ምራቁን ተፋበት። ክቡር የሆነ ፊቱ ላይ ልዑል የሆነ መልኩ ላይ እንኳን ለመምታት ለመሳም እንኳን የሚያሳሳ ፊቱ ላይ ምራቅን አይሁድ ደፍረው ሲተፉበት የክብርን ጌታ ለኔና ለእናንተ እኮ አምላካችን ነው። ለኔና ለእናንተ ፈጣሪያችን ነው። ሕይወትን የምናገኝበትን ጌታ እንደዚህ ምራቁን ሲተፉበት ማየት ምን ያህል የሚያም ነገር ነው። ከዛ ቅዱስ ኤፍሬም ብሎ ይናገራል። ጌታ ኢየሱስ ክርስቶስ ያለ ክፉዎች አይሁድ አለ አንተ ላይ ክፉ የሆነ የኃጢአት ምራቃቸውን አንተ ፊት ላይ ተፉብህ አለ። አንተ ግን ያ የዳዊት ልጅ ማረኝ እያለ ከበስተኋላ ሲከተል የነበረህን ሰው አይኖቼን አብራልኝ እያለ ሲከተሉ የነበረውን ሰው ስትፈውሰው ፊቱ ላይ ምራቅህን መትፋት ስትችል ቅዱስ ስለሆነ ያንተ ምራቅ አርአያ ሰብን የሰው ልጆችም ስታከብር ጎንበስ ብለ ወደ ምድርን ትፋል ከአፈር ጋም ለውስ አይኑን ቀባው አዳንከው። እነሱ ግን በክፋት የኃጢአት ምራቃቸውን ፊታቸው ላይ ተፉ። አንተ ግን ሰውን ስታድን ፊቱ ላይ መጥፋት እንኳን ትችል ነበር። አንተ ቅዱስ ነህ፣ ነውር የሌለብህ ከኃጢአትም የተለየነ ግን ወደ ምድር ነው ሰውን ስታከብር። ለእኔ ግን አለ በኃጢአት የተዘጋ ልቤ በኃጢአት የታወረ አይኔ የበራብኝ ዘንድ ጌታ ሆይ እኔ ግን ፊቴ ላይ ጥፋብኝ አለ ቅዱስ ኤፍሬም ሶርያዊ ሲናገርና ነገ አንድም ክርስቲያን አንድም ኦርቶዶክስ አንገቱ ላይ ማህተም ያደረገ አንድም ሰው በጌታ ሕማም ቀን
የምቾት ጊዜን እንዳያሳልፍ ጌታ በዓለም ላይ የማዳኑን ስራ በሰራባት በዛች ከባድ ዕለት አንድ ሰው ቤቱ እንዳይቀር ነገር አንድ ሰው ከታመሙና በጣም ጨቅላ ህፃናትና ከአራስ እናቶች ውጪ እና በሆስፒታል ካሉ አእምሯቸውን ከሳቱ ሰዎች ውጪ ማለት ነው ሁላችንም የክብርን ጌታ መድኃኔዓለም ኢየሱስ ክርስቶስ መከራው ሲነገር ህማሙ ሲወሳ ደፍረን ቤታችን መተኛት የለም። ነገ ይራበን እስኪ በቃ አንድ ቀን አይደለም እንራበው እስከ 12 ሰዓት አለመብላት ለአንድ ቀን ምንም ማለት ይራበን ይጥማን ይድከመን እግሮቻችን ይብረክረኩ ያቀተን መስከድ እንደዚህ ያቀተን በቃ ስሜቱን በጥቂቱም ቢሆን የመከራው ተካፋዮች እንል ሐዋርያው ጳውሎስ ሲናገር እንደዚህ ይላል ክርስቲያኖች በዚህ በሮሜ መልእክቱ ምዕራፍ 8 ከቁጥር 17 ጀምሮ ልጆች ከሆኑ ደግሞ ወራሾች ነን ማለት የአባታችን መንግስት ወራሾች ነን አለ። አብረን መከራ ብንቀበል ደግሞ ከእርሱ ጋር አብረን ወራሾች ነን። ከክርስቶስ ጋር አብረን ምን ብንል መከራ ብንቀበል እሱ ያሳለፋትን ጥቂቷን መከራ እኔና እናንተ በነገው ዕለት በጣም በጥቂቱ እንኳን አንገናኝም። ያንዳንዳችን ጉልበታችንን አጠንክረን በመስቀል ላይ ለእኔና ለእናንተ ሲል ያንን ሁሉ ፕሮቴስታንት ወንድሞቻችን እንደሚሉት የሆነ በህግ ካልዳን እያልን አይደለም። የሞተልንን ጌታ በመከራው እየተሳተፍነው ነው። የማንም ወሬ ወደኋላ እንዳያስቀራችሁ። በዕለተ ዓርብ እነዚያ ይደክማሉ፣ ጌታ ግን አድኖናል። አዎ አድኖናል። እንኳን ለሞተልን ጌታ ገንዘብ ላበደረን እንኳን ምስጋና እናቀርባለን። እንኳን ለሞተልን ኃያል ጌታ ገንዘብ ላበደረን ሰው እንኳን እናመሰግናለን። አይደለም ሰማይና ምድርን ለፈጠረ ለዚህ ታላቅ አምላክ አዎ ጉልበታችን እስኪብረከረክ ድረስ እየሰገድን ጌታ ሆይ እኔ በደለኛና ኃጢአተኛውን ከሞት ወደ ህይወት የመለስከኝ ዛሬ ግን የጠፋው ልጅ በዕለተ ቀን ከጠፋውባት ቤተክርስቲያን በዛሬው ዕለት መጥቻለሁና በጥቂቱም እንኳን ቢሆን በደልና ኃጢአቴን ዳግመኛ ይቅር በለኝ የህማም የመከራ ተሳታፊ አድርገኝ ልንልበት የሚገባ ዕለት ነው። ነገ አንድ ሰው ቤተክርስቲያን መምጣት ያልቻለ ሰው ቤቱ አንጥፎ ይስገድ። ቤቱ አንጥፎ የክርስቶስን ህማም እያሰበ ይስገድ። ነገ የማይሰግድ ነገ የክርስቶስን ህማም የማያስብ አንድ ሰው ሊገኝ አይገባም። ሁላችንም ማለት ነው በህሊናችን ዘጠመ ሞተ በስጋ እያልን ማለት ነው። እኛ የምንናገረው ለአንዳንድ ሰዎች አይገባም ጋይስ። እኛ የተደረገልን እናውቀዋለን። እኛ የጌታ ህማም ይገባናል፣ እናውቀዋለን። የእጆቹ ችንካር ህመሙ ይሰማናል፣ እናውቀዋለን። የእግሮቹ ችንካር ይሰማናል፣ እናውቀዋለን። ራቁቱን በመስቀል ላይ የተሰቀለው ጌታ ህመሙ ይገባናል፣ እናውቀዋለን። ስለዚህ አይደለም የጌታ የኢየሱስ ክርስቶስን ዓመታዊ ስቅለት በዓልን ይቅርና የአንድ ጎበዝ ዶክተር በዓል እንኳን ይከበር የለ እንደዚህ ስራ ሰራ ተብሎ አይደለም የዓለማት ጌታ ድነትን የፈጸመበት ሲሆን እያለቀስን ለኔ ሲል ነው እያለን ቢገፋ ለኔ ሲል ቢሞት ለኔ ሲል ቢራብ ለኔ ቢጠማ ለኔ ሲል እያልን ነው ማድረግ ያለብን እና እቺ በጣም ድንቅ ቀን ናት። የነገዋ ቀን ሁላችንም ተሰብስበን የክርስቶስ ኢየሱስ የመከራው ተሳታፊ ለመሆን ሁላችንም ራሳችንን እውነቱን ለመናገር የዛ መከራ ተሳታፊ ለመሆን እናዘጋጅ። በምን እንመስሏለን ታዲያ ክርስቶስ ኢየሱስን? ሃሌሉያ! ጌታ ይወዳል፣ ኢየሱስ ይወዳል። ይሄ ብቻውን ህይወት አይደለም። ሞቶልሃል፣ ተሳተፍ እስኪ ከሞቱ እስኪ እሱ ክርስቶስ ኢየሱስ ካደረገው የሞት ዋጋ እስኪ አብረህ ተሳተፍ። እስኪ 5 ስግደት ስገድ። እስኪ አስበው ህማሙን ቁጭ በልና ቀላል ነው ሲወራ። ሞቷል እኮ የኔ ጌታ። ይሄማ ለማንኛውም ሰው ቀላል እኮ ነው። ይሄ በጣም ለማንኛውም ሰው በህይወት መኖር ነው ክርስትና ትልቁ ቁም ነገር እና ነገ ከጠዋት ጀምሮ ሀገቱኒ ከለባት ዋዞኑ ማህበረሙ ለኩያን ቀንሁኒ ደዌ ወገሬ ወለቁ ሁሉም አጽምቴ እጆቼና እግሮቼን ቸነከሩኝ፣ በልብሶቼም ላይ ዕጣ ተጣጣሉ፣ አጥንቶቼ እስኪታይ ድረስ ገረፉኝ የሚለውን እያሰበን ክፉ የአይሁድ ማህበር ያዙኝ እያላችሁ ማለት ነው እያላችሁ አንድ ላይ ሲሰገድ በራሱ ነገ በነገራችን ላይ አስባችሁታል። አንደኛ ዜማው በእዝል ነው፣ በጣም በሚያሳዝን ዜማ ነው። እጆቼና እግሮቼን ቸነከሩኝ በልብሶቼም ላይ ዕጣ ተጣጣሉ የሚለውን የዳዊትን ምስባክ እያሰበ ቀነውኒ እያለ ስንሰግድ አስበን እደዌ ወገሬ ወህለቁ ኩሎሙ አጽምቶዬ እጆቼና እግሮቼን ቸነከሩ አጥንቶቼም እስኪታይ ድረስ ገረፉኝ የሚለውን እያሰበን ስንሰግድ አስቡ። በመሃል ከዛ ደግሞ ሃሌሉያ ቁሙ ወአጽሙ ወንጌል፣ ሁላችሁም ቁሙና የክርስቶስን ወንጌል አዳምጡ ተብሎ
3 ሰዓት ላይ ክርስቶስ ኢየሱስን በጲላጦስ ፊት አቆሙት የሚለው የወንጌል ክፍል እየተነበበ መልሰን ስሰግድ አስቡት። ከዛሳ ዘጠመ ሞተ በስጋ የማይሞተው በስጋው ሞተ የምትወዱት ሁላችሁም እስኪ ያልቅሱለት ተብለን ሁላችንም ነጠላችንን ተከናንበን የክርስቶስ ኢየሱስን መከራ ሕማም እያሰብን ስንሰግድ አስቡት። ይህ በጣም የሚያስገርም ነገር እኮ እና እኛ ኦርቶዶክሳውያን በጣም እድለኞች ነን። ቢያንስ ቤተክርስቲያን በዚህ ልክ የምንወደውን ጌታ ሕማሙ እንዲገባን አድርጋናለች እና ስለዚህ ደግሞ ቤተክርስቲያንን በእውነት እኔ እንጃ ብቻ ልንወዳት ይገባል። ወጣቶች ነን፣ ስናወራ እንግባባለን። በጣም ቃላቶችን አሽሞንሙነን ማውራት አይጠበቅብንም። ወዶናል፣ ሞቶልናል፣ ህይወቱን ከፍሎልናል፣ ዋጋ ከፍሏል። ከሞት ወደ ህይወት ከጨለማ ወደሚደነቅ ብርሃን አምጥቶናል። እኔና እናንተ መዳኑን በነፃ ብናገኘውም እሱ ግን የሞት ዋጋ ከፍሎበታል። እኔና እናንተ የመዳኑ ተካፋይ የሆነው በጸጋ ነው። እሱ ግን እኔና እናንተን ለማዳን ነፍሱን አሳልፎ እስከ መስጠት ድረስ እስከ መስቀል ሞት ድረስ የተጓዘ ጌታ ነው ያለን። ልክ ዮሐንስ አፈወርቅ እንደተናገረ ኃያል ወልድን ፍቅር ከዙፋኑ ሳበው አለ፣ እስከ ሞትም ድረስ አደረሰዋል። ሁሉን ያዘውን ያዙት፣ ሁሉን የሚገዛውን አምላክ አሰሩት፣ የፍቅርን ጌታ ጎተቱት፣ እሱ ግን በፍቅር ተከተላቸዋል። እነሱ በቁጣ ጎተቱት፣ እሱ ግን በፍቅር ተከተላቸው። እነሱ በቁጣ ጎተቱት፣ እሱ ግን በፍቅር ተከተላቸው። በሸላቾቹ ፊት እንደማይናገር በግ አፉንም አልከፈተም። በሚፈርደው ፈረዱበት፣ በሚምረው ጨከኑበት። እንደ ማንኛውም ሰው ከበደለኞች ጋር ቆጠሩታል። በርባንን ፈታ፣ ህይወትን አሰረች። ጨለማን ፈታ፣ ብርሃንን አሰረች። ዓለም በነገው ዕለት ያ ለእኔና ለእናንተ እኮ ማሳይ በርባኖቹ እኮ እኛ ነን። የተፈታነው በርባኖች እኮ በጌታ መታሰር እኮ እኛ ነን አይደል? ከኃጢአት ማሰሪያ የተፈታን በርባኖች እኛ ነን። እድሜ ዘመናችንን በኃጢአት ሰንሰለት ውስጥ ተጨማልቀን ለነበር ነው አንድ ንጹህ በግ ታርዶልን የተፈታን ተኩላዎች እኮ እኛ እኮ ነን። ሲሰድቡት ዝም፣ ሲወግሩት ዝም፣ ሲያላግጡበት ዝም፣ ሲሰቅሉት ዝም፣ ሲቸነክሩት ዝም፣ ጎኑን በጦር ሲወጉት ዝም። ከአባቱ ጋር ብቻ ይነጋገር ነበር። ምን እያለ አቤቱ የሚያደርጉትን አያውቁምና ይቅር በል፣ አባቱ የሚያደርጉትን አያውቁምና ይቅር በላቸዋል። በዚህ ሁሉ መከራ ውስጥ እኔ በጥፊ ቢመታኝ አንድ ሰው ተነስቶ ሄጄ ነው የምምለው። ጌታ ግን ሲወጉትም ሲሰድቡትም ያን ሁሉ መከራ ሲያደርሱበት የሚያደርጉትን አያውቁምና ይቅር በላቸዋል። የሚያደርጉትን አያውቁምና ይቅር በላቸው። አባት በዛ ሰዓት ያለበትን ሁኔታ እስኪ ዝም ብላችሁ አስቡት። ልጁ በመስቀል ላይ ተቸንክሮ ባለበት ሰዓት ላይ አንድያ ልጁ ተቀዳሚ ተከታይ የሌለው በባህሪ የሚመስለው በክብር የሚተካከለው አንድያ ልጁን ወደ ዓለም ላከ። አብ ጨክኖ አንድያ ልጁን ወደ ዓለም ላከ። ዓለም ስለወደደ እንዲሞት፣ እንዲሰቀል፣ መከራ እንዲቀበል ልጁ በመስቀል ላይ ከሱ ጋር በአምላክነት አንድ የሆነ ልጁ በፈጠራቸው ፍጥረታቶች ሲንገላታ ማየት ለአብ ምንድን ነው? እስኪ አስቡት። በዛን ሰዓት ላይ አባት ያለበትን ሁኔታ በጣም በትንሽ ኃይል ዓለምን ድምጥማጧን ማጥፋት የሚችለው አብ ልጁ ላይ ያን ሁሉ መከራ ሲያደርሱ እሱ የፈጠራቸው ፍጥረታቶች ጸጥ ዝም፣ ልጁን ሲገሉበት ዝም፣ ልጁን ሲያንገላቱበት ዝም፣ ልጁን ሲያሰቃዩበት ዝም። ለምን? ስለወደደን። በልጁ በኢየሱስ ክርስቶስ መከራ ውስጥ አብ አሻግሮ የሚያይ የኔና የናንተን ነፃ መውጣት ነው። በልጁ በኢየሱስ ክርስቶስ በዚያ ሁሉ መከራ ውስጥ ልጁን ሲያዳፉት በሰማይ ከእሱ ጋር ቅዱስ ቅዱስ እየተባለ የሚመሰገነውን ልጁን ብቸኛ ልጁን አንድ ልጁ ነው ለአብ ብቸኛ ልጁን ሲገርፉት ሲያዋርዱት ከዛ ሲገፉት ማን የመታ ሲሉት ሁሉን የሚያየውን አምላክ ከሱ የሚሰወር ማንም የሌለ አይኑን አስረው ኢየሱስ አሁን ማን የመታ እያሉ ሲያላግጡበት ከእርሱ ማንም የተሰወረ የለም። ያን እያየ አብ ጸጥ፣ አጥንቶቹ እስኪቆጠር ሲገርፉት አብ ዝም። ለምን? በልጁ መከራ ስለሆነ የኛ መዳን። ይህንን ያውቃል አባት። እሱ ካልሞተልን እኛ ህይወት እንደማናገኝ ስለሚያውቅ የልጁ የኢየሱስ ክርስቶስን መከራ እያየ ዝም፣ የኔና የናንተ መዳንን ስለሚያውቅ። ለዛ ከሆነ ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ 5 ቁጥር 10 ላይ እንዲህ ብሎ ተናገረ። ከእግዚአብሔር ጋር ጠላቶቹ ሳለን በልጁ ሞት ታረቅናል። እርቃችን በክርስቶስ ሞት ነው። ከአብ ጋር የምናደርገው እርቅ በጌታ ኢየሱስ ክርስቶስ ሞት ነው። ስለዚህ እርቁ እስኪከናወን ድረስ አብ ዝም። እግዚአብሔር ኃይል እያለው እንደሌለው ዝም።
ማጥፋት እየቻለ ጸጥ ለማዳን ነው የመጣው። ይህንን ሁሉ ልናስበው ይገባል። እሺ መልክ እንኳን ደህና መጣ። እንኳን ደህና ቆየን ልደትዬ። በቀደም የነበርከው ወንድማችን አንተ ነህ እንዴ? የሆነ ጊዜ እኔን ብቻዬን አስተምረኸኛል ላይቭ ላይ። ኦኬ አስታወስኩ። ተጠፋፋን። አዎ ፕሮቴስታንት ነው። አዎ የሆነ ጊዜ ጥያቄ አለኝ ጠይቄክ ምናምን እየነገርከኝ ነበረ። ፈለገንም ባለፈው አግኝቸው ነበረ በአካል። ጠፋህ እኮ ታዲያ። ከዛ በኋላ የት ገብተህ ነው? አለው እናወራለን እኮ ከነጋዲ ጋር ምናምን እኮ በውስጥ እኮ እንማማራለን። ከአንተ ጋር ነው የተጠፋፋ ነው። ታዲያ አንተና ሄሉን መቼ እንጠብቅ? የሄሉ እንኳን ኦልሬዲ የታወቀ ነው። የአንተን መቼ እንጠብቅ ታዲያ? ወደ ጌታ ህብረት የምትጨመረበት ነው። ተገናኝተን እናወራለን ብሎኛል ፈለገ። እንግዲህ ሰብሰብ ብለን እንገናኛለን። አዎ ነገሮች በደንብ እየተገለጹ ያለበት ሰዓት ይመስለኛል። ለቤተክርስቲያን ትምህርት በስፋት እየተሰጠበት ያለበት ወቅት ላይ ነው ያለነው። ክርስቲያኖች እንደምታውቁት ተገናኝተን ስለሆነ በጣም አሪፍ፣ በርታ፣ ቀጥል። ስለዚህ አብረን ደግሞ የሚቀጥለውን ህማማት አብረን እንደምንሰግድ ተስፋ አለኝ ከአንተ ጋር። እንደ እግዚአብሔር ፍቃድ እግዚአብሔር ያውቃል። ናትሻስ አለ እንጂ የኔው ጉድ እሱ ሳይመጣ ጌታ ሊመጣ